ሳሚ ይብላል ነው እኮ ያንዳንዱ መጀመሪያ ረጋበይ እሺ ረጋበይ ተቀበል ወጋጭ ያንቺና ጤነኛ ናት ያንቺና ዝም በይ ያንቺና ጤነኛ ናት ዝም በይ ቆይ ረጋበይ በእና እንደዛ አይደለም ትልቅ ሰው አይደለሽ እንደ አንቺ ቆይ ትልቅ አትበይ እድሜ ሰፈርሽ ተጠሽኝ አንቺ አይደለሽም መጣይኛ እህቴ ናት ብዬ ያልተናገርኩት የሷ እናት ናት እንደዚህ እንድል ያደረገችኝ ማለቴ እናት ስለ እናንተንም እንደዛ ልጋፈጣችሁ የቻልኩት ያን ሁሉ ነገር ማለት ራሴ ላይ ሪስክ ወስጄ ያደረኩት ነገር ሁሉ የሷ እናት ናት እንደዚህ እንዳደርግ ያደረገችኝ እኔ ቤት ነው ይሄ የኔ ቤት ነው እኔ ልጄ ስለምታስቸግር ነው እዚህ ያመጣሁት ደግሞ አፍሽን ሞልተሽ ተጠቁሞ ምናምን ያለሽ እንዴ ልጅሽ ምን ማለት ነው ባክሽ ነው ያገኙት ወይ ጉድ እስከዛሬ ልጄ የታለሽ ምን ሰው ላይ ጉዳት አደረሰች ምን አደረጋሽ ምን ሆና ነው ታዲያ ምን ሆና ነው የታለሽ ታዲያ የታለሽ እዛው ጥቶ ነው ይወሰደ አንቺም ለእናትሽ ኃላፊነት እንዳለብሽ ኮኔም ለልጅ ኃላፊነት አለብኝ አይደል እንዴ ያንቺ እናት ብቻ ነው ነፍስ ያላት የኔ ልጅ ካስቸገረች ለኔ አትነግሪኝም እንዴ ሽንት ቤት ነው ያል ነገር የምትቆልፊባት ካልቻልሽ እኮ አልቻልኩም ይባላል እኮ ወንዶቹን እንዳባረርኩኝ አንቺም ትባረሪና ሌላ ደግሞ ይመጣልኩ ምን ችግር አለው ወላድ በድባብ ትሂድ የሚሰራ ሰው ሞልቷል እኮ አይደል እንዴ እስቲ ቆይ ይኸውልሽ ተረጋጊ መጀመሪያ ይኸውልሽ እንደዛ አይደለም ነገሮችን ለማውራት ነው እኔ ካንቺ ጋር ነው ችግር ቆይ እባክሽን ቆይ ነይ እንዴት አትነግሪኝም እኔ ለማን ነው ይሄው ኃላፊነቱ በሙሉ ላንቺ ነው አንቺ ላይ በዛ እያልሽ ለኔ ከተጨነቅሽ አንቺ ነው ልጅሽ ለኔ ከተጨነቅሽ እኔ ላንቺም አልጨነቅበት ምክንያት ምንድነው እንዴ ስንት ሰው ትቀያይራለሽ ይቅር በቃ ሁሉ ካርቶንስ በሆነ አብሬሽ እኔ እኮ ነው ያመጣውሽ እንጂ አንቺ አላመጣሽኝም እኮ አይደል እንዴ እና ማንንም ሰው እንዳያገኛት ብላ ያስቀመጠቻት እናትየዋ ናት እና እኔ ጋር ማለት አስቀመጥኩ ከጀርባ ማንንም ከናንተ በፊት ማንንም የምንጠም ሰው የለም የጠየቀኝም ሰው የለም ለምን እዚሽ ልጅ ላይ ጉዳት እያደረስኩባት አይደለም ወይም ደግሞ አግጫትም አይደለም በቃ ካግቢም ወጣጣቀ በቃ ይሄ ነው ያለው ነገር ይሄ ነው እሱ ፊልድ ነው በፊልድ ነው የሚኖረው እኔ ደግሞ እዚህ ነግጄ ያገኘዋትን ጎርሺ ለሷም ለኔም ተካፍዬ የምኖረው በቃ በዚህ ህይወቴ ነው ሌላ ምን ህይወት አለኝ እኔ ብላኝ አታውቅም ልጄ እንደዚህ ነፍስ ዘርታልኝ ልጄ እንደዚህ ያውቃልኝ በምን እድሌ በምን እኔ አንድ ቀን እንደዚህ ብላኝ አታውቅም ልጄ አታውቅም አውርታኝ አታውቅም ደህንነቷን አይቻት ከመሄድ ውጪ እኔ ልጄ እንዲ ብላ ነገረኝ አታውቅም ማለት ሰራተኛ ተቀጥሮላታል እና ሰራተኛ ነው የሚንከባከባት እኔ ግዴታ እዚህ ቦታ ላይ ያለሁት ለእናቴ መዳን ብቻ ነው እንጂ እሷም እዛም ይሄን ቤት ጥላልኝ ሄዳ ሌላ ቦታ ተከራይታ ነው የምትኖረው ሰው መኪና አባት ብቻ ነው እንዴ ለአመታት ፊልድ አይደለም ልጄ ባክሽን ስሚኝ ይኸውልሽ የሰው መኪና ስለሆነ የሚይዘው እያራገፈ በዛው ነው የሚወጣው በዛው ቤተሰብ አለው ይልክልኝ በእሱ በሚልክልኝ እኮ ነው ለአንቺ እንደፈለግሽ እንዴ ብሩን ብቻ ነው እንዴ አንቺ የምትፈልጊው እባክህ እንዴት ነው የሚለመነው እባክህ እቺ ልጅ አታሳዝንም ለእሷ እንኳን ልኑርላት እባክህ አሁን ድምጽ ሰምተው የነገሩን ቆይ እስቲ ቆይ እና ተረጋጊ መጀመሪያ ተረጋጊ እንዳትነካኝ እስኪ የሆነ አለ የምትኖርበት ማዘር የምትኖርበት አለ ያንን እንትን እርግጠኛ እኮ እኔ አስቸጋሪ ሰው ነኝ ከሰው ጋር አልኖርም ሲያመኝ ሰው ምናምን ደበደባል ቀም ሰብራል ሲጀመር ማናችሁም እኔን መረዳታችሁም ያለውበትን ነገር እኔ ብቻ ነኝ የማውቀው ጎረቤት መጠየቅ ይችላል ከፈለክ እኔ ነኝ ብዙ ነገሮችን መስዋዕት አድርጌ ያው ትምህርት ቤት ተማሪ ነበርኩ አቁሜ ስሬን አቁሜ እሷን ለማስታመም ቁጭ አልኩት ጎረቤት ሄዳችሁ መጠየቅ ይችላላችሁ አንተ ጭራሽ ትሸርለችም ትለኛለህ እሺ ቁጭ ተረጋጊ አልቀመጥም እንዳትነካኝ ወደዛ ሄደልኝ ሰላም ውድ የትርታ ሚዲያ ቤተሰቦቻችን እንደምን አላችሁ እንግዲህ እኛም የአንድ ቀን እረፍት ወስደን በተለይ ታማ የነበረችዋን ሴት በቻልነው አቅም ወደ ጥሩ ጤንነት እንድትመለስና የሕክምና ክትትል እንድታደርግ ዛሬ ላይ በጥሩ ጤንነት እንድናገኛት በማሰብ እሷን ወደ ሕክምና ክትትል ወሰድን ከዛ ውጪ ደግሞ ወንድሜ ተሙ ለእናንተ ብዙ ወንጀለኞችን ለህግ ያቀረበላችሁ
ቤተሰቡ ነው ብዙ ነገሮችን አብሮ ያሳለፈው ወንድሜም ተሙም የደረሰበት ጉዳት ነበርና ያንንም ጉዳት በቻልነው አቅም የሕክምና ክትትል እንዲያደርግ በማድረግ ወደዛ ቦታ ላይ ወስደነዋል ማለት ነው። ውድ ተመልካቾቻችን እሱ በቻለው አቅም እንግዲህ ነገሮችን እያስተካከለን ያለው ከትላንት ዛሬ በጣም በጥሩ ጤንነት ላይ ይሻላል። ነገር ግን ሐኪሞች ትንሽ ማረፍ አለብህ ብለው ስለነበረ ዛሬ ላይ ሊገኝ አይችልም። እንግዲህ በቀጣይ ቪዲዮቻችን ላይ ግን አብሮን በቻለው አቅም የሚሆንበትን መንገድ እንፈጥራለን ማለት ነው። አጠገቤ ያለችዋ ሴት ደግሞ እኛ ማቆያ የነበረች ከኔ ባልደረቦች ጋር ብዙ ቆይታ አድርጋ ብዙ የተፈጠሩትን ነገሮች አምና አሁን ለኔ ልታስረዳ ለኔ ብቻ ሳይሆን ደግሞ ለእናንተ ለቤተሰቦቻችንም የተፈጠረውን ነገር ማሳወቅ መቻል ስላለብን ለእናንተም ግልጽ አድርጋ ልትናገር አጠገቤ ተገኝታለች ማለት ነው። ምንድነው የተፈጠረው? ዋሽታን እንደነበረ ብዙ ማስረጃዎች አሉኝ እህቴ ነች ብላ ብዙ የተደበላለቀ አይነት ወሬዎች ስታወራ ነበር። አሁን ግን ትክክለኛና እውነቱን ለኛ ነግራናለች። ለኛ የሰማነው ደግሞ ለእናንተ ለቤተሰቦቻችን ማሳወቅ ስላለብን ግልጽ አድርጋ የምትናገር ይሆናል ማለት ነው። እንግዲህ አብራችሁን ስለነበራችሁ ሁልጊዜም እኛን ስለምትደግፉን ከልብ እናመሰግናለን። እሺ እንግዲህ የኔ እህት ከኔ ባልደረቦች ጋር ብዙ ቆይታ አድርገሽ ነበር እና በተለይ ወንድሜ ተሙ ላይ ጉዳት አድርሰሽ ነበረ። ከዛ በኋላ እህቴ ነሽ በሚለው ነገርሽ ነበረ ጸንተሽ የነበረው። አሁን ግን እያንዳንዱን ከባልደረቦች ጋር በመሆን ግልጽ ተናግረሻል እና አሁንም ለእኔ አስረጂ፣ ለቤተሰቦችም አስረጂ። እስኪ ለምንድን ነው በመጀመሪያ እህቴ ነሽ ብለሽ መዋሸት የፈለግሽው? እህቴ ናት ብዬ ያልተናገርኩት የእሷ እናት ናት እንደዚህ እንድል ያደረገችኝ። ማለቴ እናት ስል እናንተንም እንደዛ ልጋፈጣችሁ የቻልኩት ያን ሁሉ ነገር ማለት ራሴ ላይ ሪስክ ወስጄ ያደረኩት ነገር ሁሉ የእሷ እናት ናት እንደዚህ እንዳደርግ ያደረገችኝ እና ለዛም ነው ጓደኛችሁም የማይሆን እውነታዎችን ስላወቀ ለዛ ነው ላጠቀው የቻልኩት ማለት ከኔ ጋር በተለይ በነበረሽ ንግግር ላይ እህትሽ እንደሆነች በጣም ልታሳምኝኝ ነበረ ሙከራ አድርገሽ የነበረውና ያንንም ነገር ከነገርሽኝ በኋላ ደግሞ ባልደረባዬ መጥቶ ብዙ ነገሮችን አውርቶሽ በተለይ ባልደረባዬ ላይ አላስፈላጊ እርምጃ በቢላ እስከ መውጋት ደርሰሽ እንኳን ከዛም በኋላ እሱ ጥቃት ላይ ያደርስብኝ ሙከራ አደረገ ብለሽ የውሸት ታሪክሽን ነበር ፈጥረሽ የነበረውና ይሄንን ሁሉ ነገር ማድረግ ለምን አስፈለገ? ማለት ይሄን ሁሉ ነገር ያደረኩት የእሷ እናት ናት እንድጠብቃት ያደረገች ልጅቷን ማለት በገንዘብ ተከፍሎኝ ወይም ደግሞ በሌላ ነገር አይደለም። ከዚህ በፊት ወንዶች ነበሩ ሲጠብቋት የነበረው እና ወንዶቹ ደግሞ ጾታዊ ትንኮሳ አለ እንደገና ሙሉ በሙሉ ፍላጎቷን ተረድተው እየተንከባከቧት አልነበረ። እሱን ነገር ሁሉ አየው። እዚህ ደግሞ ከኔ ውጭ ማንም የሚኖር ሰው የለም ሌላ። ስለዚህ እኔ ደግሞ እዚህ ትቀመጥ አልኩኝ ማለት ለራሴም ጥቅም ነው እሷንም ደግሞ በሌላም በተዘዋዋሪ መንገድ እንዳትጎዳ ብዬ ነው እንጂ ተከፍሎኝ ወይም በሌላ ነገር አይደለም። ቆይ ታዲያ ማለት ይሄ ሁሉ ነገር ከሆነ እህትሽ ካልሆነች እሷን በዚህ ልክ መጉዳቱ ለምን አስፈለገ? ምክንያቱም አደራ ነው ተሰጥታ የነበረው ያልሽኝ ያለሽው እናትዬ ሆነች አደራ ሰጠችኝ ያልሻለሽ እና አንቺ ደግሞ እሷን አስቀምጠሽበት የነበረው ቦታ የማይሆን ቦታ ላይ ሽታ ያለው ቦታ ላይ አሳስረሽ ነበረ። ይሄን ሁሉ ነገር ማድረግ ለምን አስፈለገሽ? ማለት ይሄን ነገር ያደረኩት እኔ እሷን ለመጠበቅ በርግጥ ይሄ ሰባዊነት እንትን ብሎኝ ግዴታ ኖሮብኝ ወይም ደግሞ መጠበቅ ፈልጌ አይደለም። ግን እናቴ ማለት ከእናቴ ጋር የተያያዘ ነገር ስላለው ነው የእሷ እዚህ መሆን ለኔ የሚጠቅመኝ ማለት እናቴ ደግሞ እኔ ታክማ እንድትድን እፈልጋለሁ እና ከእሷ ጋር ነገር የተያያዘ ነገር ስላለው ነው እሷ እኔ ጋር ግዴታ መቀመጥ ስላለባት ሳሎን አስገብቼ ደግሞ አላስቀምጣትም ብዬ እዛ ነው ያስቀምጥኳት። ለዛ ነው ማለት እናቴም እንደሷ ታማሚ ናት ማለቴ ልክ እንደ ልጅቷ ታማሚ ናት። አሁን ይሄ ጥንቆላ ምናምን አይደለ የታመመችው እሷ ልጅቷ ካወራችሁ አሁን ነገሮችን ግልጽ አድርገሽ ለመንገር ሞከሪ። በመጀመሪያ እኔ እየጠየቅኩሽ ያለው ስለሷ ነው። ነገሮችን አሁንም ማምታታትሽን ተይና የምጠይቅሽን እያንዳንዱ ጥያቄ ግልጽ አድርገሽ መልሽልኝ። እቺ ልጅ እህቴ አይደለችም ብለሽ እህቴ ነች ብለሽ መጀመሪያ ለማሳመን ሞከርሽ። ከዛ በኋላ ደግሞ ነገሮችን ወደ አላስፈላጊ መንገዶች ወሰድሽ። ባልደረባዬን ለመውጋት ሙከራ አደረግሽና ስለዚህ ይሄንን ሁሉ ነገር ማድረግሽ ሳያንስ ደግሞ አሁን ሌላ ምክንያት ወይ ደግሞ የውሸት ታሪክሽን ልፈጥሪ ከሆነ ከኔ ጋር ጥሩ አይነት ንግግር አይመጣም። ስለ እናትሽ እስቲ ንገሪኝ። የውሸት ታሪክ ነው ወይስ እውነትሽን ነው? ስለ እናቴ እውነቱን ነው የነገርኩ። እሺ እናቴም ልክ እንደሷ ታማሚ ናት። እሺ እና እሷን በመንከባከብበት ሰዓት የእሷ ቤተሰቦች ደግሞ መድኃኒቱን የሚያውቀውን ሰውዬ ያውቁታል በስንትራቱ እና እሷን እኔ በመንከባከብበት ሰዓት የማገኘው ጥቅም የእናቴ መዳን ነው። የእናቴ መድኃኒት ነው የማገኘው። እሷ እኔ ጋር መሆኗ ለእናቴ ዋናው የመዳኛዋ መፍትሄ ማለት እሷ ነች። እሷ እኔ ጋር ስትቆይ ብቻ ነው የእናቴ ልትድንልኝ የምችለው። እና ወንዶቹ ደግሞ በስንትራት እየተንከባከቧት አልነበረም። ተቀጥረው ነበር በገንዘብ እና ለገንዘባቸው ብቻ ስለሆነ ያዟት እቺ እንደማት ወደዛ አርጉልኝ እና በስንትራት እየተንከባከቧት ስላልነበረ
ወንዶቹ ማለት ያው የራሳቸውን ስሜት ብቻ ነው የሚያዳምጡት ለገንዘባቸው ብቻ ነው ሲሰሩ የነበረው እና እሱንም ሁሉ ሳይ በቃ እዚህ ማንም የለም እኔ ብቻ ነኝ የምኖረው ከዛ ከኋላ አንድ ክፍል ሰጧት እዛ አስቀመጥኳት በሽታዋ የአእምሮ በሽታ ምናምን አይደለም በቃ እንዴት ነው ትስታለች ከጥንቁልና ጋር የተገናኘ ነገር ነው ሙሉ የማይናት ሽመም ነው ከጥንቁልና ጋር የተገናኘ የእናቴም የልጅቷም ያው አንድ አይነት በሽታ ነው የሁለቱ እሺ እና የእሷ ቤተሰቦች ደግሞ እናቷ ናት እንደዚህ ማለት ይህን ሁሉ ነገር ማንም እንዳያገኛት እዚህ ተቀምጣ አንቺ ጋር ተቀመጥ ከዚህ በፊት ቀጥራ ነበር የምታስጠብቃት እና ማንም ሰው እንዳያገኛት ብላ ያስቀመጠቻት እናትየዋ ናት እና እኔ ጋር ማለት አስቀመጥኳት ከጀርባ ማንም ከናንተ በፊት ማንም የምንጠም ሰው የለም የጠየቀኝም ሰው የለም ለምን እዚች ልጅ ላይ ጉዳት እያደረስኩባት አይደለም ወይም ደግሞ አግጫትም አይደለም በቃ ካግቢም ወጣጣቀም ማለት የምትረብሸው ነገር የለም እዛው ትቀመጣለች ምግብ ሰጣታለሁ እዛው ትበላለች ትጠጣለች ትተኛለች በቃ እሺ ማለት እቺን ሴት በዚህ ልክ እየጠበቅሻት ያለሽው ክፍያ ተፈጽሞልሽ ሳይሆን እናትሽ ስለተጎዳችበት ምክንያት ደግሞ በቻልሽው አቅም እሷ መጠበቅ ታዲያ ከእናትሽ ጋር ምን ያገናኘዋል ይሄ እዚህ ቦታ ላይ ለምን ልትጠብቅ ይቻልሽ በነፃ ሳይከፈልሽ እናትሽ ታማ እናትሽን ማስታመም ሲገባሽ ለምን እዚህ ቦታ ላይ መጠበቅ አንድ ኃላፊነት ወሰድሽው እዚህ ቦታ ላይ ተቀምጬ እንደ ኃላፊነት እየወሰድኩ ያለሁት ልጅቷን በጠበቅኳት ቁጥር የእሷ እናትና አባት በተለይ ከአባቷ ጋር ጓደኛ ነው ጠንቋዩ የሚባለው ሰውዬ ማለት እኔ እንደዚህ አይነት ነገር ብዙ አይገባኝም እና ጠንቋዩ የሚባለው የእሷ የአባቷ ጓደኛ ነው እና እሷን ከጠበቅሽ የእናትሽን መድኃኒት እናመጣለን ብለውኝ ነው እሷን እያስጠበቁኝ ያሉት የእሷ እናት ናት ዋነኛውን ነገር ያናገረችኝ አባቷንም ብዙ ምን ያላቀውም ግን እናቷ ናት መታወርታኝ በስነ ስርዓቱ ተነጋግረን ሄድ ነው እየመጣሽ ትጠይቃታለች እናትየዋ ራሱ እዚህ ማለት እዚህ ቤት መታ ብዙ ጊዜ አይታት ጠይቃት ትሄዳለች ወን መድኃኒቶችን ምናምን ይዛላት ትመጣለች እንደውም አሁን በደንብ እየተሻላት ነው እየሄደ ያለው ስለዚህ እናትሽ የጉዳት የደረሰባት ሴት ነች አንቺ ደግሞ እዚህ ቦታ ላይ እየጠበቅሻለሽው እናትሽን ለማስታመምና እናትሽን የተሻለ መድኃኒት የምታገኝበትን መንገድ ለመፍጠር ነው ማለት ነው በሷ በኩል በልጅቷ በኩል ተጠቅሜ ማለት ያንን ሰውዬ ከየትም ላገኘው አልችልም የማይገኝ ሰው ነው እንደተባለው ብዙ ጊዜ ብዙ ወራቶችን ፈልጌያለሁ ከብዙ ጓደኞቼም አጠያይቄያለሁ ግን አይገኝም ሰውዬው እና እንዳጋጣሚ ደግሞ እሷን አገኘኋት የእሷ ማዘር ናት እኔ ጋር ቀጥ ብላ የመጣችሁ እንደዚህ ማዘርሽ ታማለች ሰምቻለሁ የታመመችው ደግሞ የታመመችበትንም ስለምታቅ የበሽታውን አይነት የምትድንበትን መንገድ ታውቃለች እና ይሄን ነገር ደግሞ ላደርግ የምችለው እኔ ብቻ ነኝ የኔ ባለቤት ጓደኛው ነው አለች መተዋወቅም አልፎ ጓደኛምሽ ናቸው መሰለኝ ከልጅቷ አባት ጋር ማለት ከታማሚው አባት ጋር እና ያንቺንም እናት በዚህ አይነት መንገድ ነው ልናድንልሽ የምንችለው ልጅቷ አንቺ ጋቱን ታገግም ትለወጥ ከዛ በኋላ የእናትሽን መድኃኒት እንሰጥሻለን ስላሉኝ ነው እሺ ትንሽ ግልጽ ያልሆነልኝ ነገር አለ ምክንያቱም የእናትሽን መድኃኒት እንሰጥሻለን ታገግም ብለውሽ ነበር ቃል ገብተውልሽ የነበረውና ከጊዜ ወደ ጊዜ ግን እንግዲህ እቺ ልጅ እንኳን ታማዜ ቦታ ላይ ከቆየች ረጅም ጊዜ እንደሆነ ነበር ስትነግረኝ የነበረው ምንም አይነት መፍትሄ እንዳላመጡ ሲገባሽ ለምን ለመሸሽና እናትሽን ለማስተማመን ሙከራ አላደረግሽም ከዛ ውጪ ደግሞ እናትሽ አንቺ ብቻ ከሆነ ያለሻት አንቺ እዚህ በምትሆኚ ሰዓት ማንም ይንከባከባት ማንም የሚያግዛት ሌላ ሰራተኛ አላት ማለት ሰራተኛ ተቀጥሮላታል እና ሰራተኛ ነው የሚንከባከባት እኔ ግዴታ እዚህ ቦታ ላይ ያለሁት ለእናቴ መዳን ብቻ ነው እንጂ እሷም እዛም ይሄን ቤት ጥላልኝ ሄዳ ሌላ ቦታ ተከራይታ ነው የምትኖረው እና እዚህ ስለማትቆይ ስለእዛው ማለት ጸበል አካባቢ ነው ግን ጸበሉ ምንም መፍትሄ ስላላገኘላት ብዙ ሐኪም ቤቱም ወስጃታለሁ ሐኪም ቤትም ሄዳ ምንም መፍትሄ ስላላገኘች በቃ ያለኝ አማራጭ እንኳን ወራቶች አመታቶች ራሱ ቢሆን እቺ ልጅ እየተንከባከብኩ መጠበቅ ብቻ ነው የምችለው ማለት እናቴ እንድትድንልኝ ያለኝ አማራጭ ልጅቷን ረጅም ጊዜ ቢፈጅም እየተንከባከብኩኝ ማቆየት ብቻ ነው ያለኝ አማራጭ ሌላ አማራጭ የለኝም ባጭሩ ታዲያ አሁን እኔ ነገሮች ግልጽ ያኖርልኝ ለእናትሽ ብለሽ ከሆነ ይሄን ነገር እያደረግሽ ያለሽው እቺ ልጅ እናትሽ እየተሰቃየች ያለችው እያንዳንዱ ስቃይ ታውቂያለሽ እና እቺ ልጅ በዚህ ልክ ማሰቃየት ለምን አስፈለገ ለምን አንድ ክፍል ውስጥ በሰንሰለት ታስሮ ምግብ በአግባቡ አለመስጠት መጸዳጃ ቤት በምትፈልግበት ሰዓት አለመውሰድ ለምን አስፈለገ ኃላፊነቱን እስከወሰድሽ እናትሽን ለማገዝ እናትሽን ለመርዳት እስከሞከርሽ ድረስ እቺ ምንም አታውቅም ምስኪን ልጅ ለምን ማሰቃየት አስፈለገሽ እኔ ብቻ እኮ አይደለም እና የራሷ እናትም እየመጣች ታያታለች ማለት ያለችበትን ሁኔታ ታያለች
ያለውን ነገር ታያለች። ምግብም አንዳንዴ ሰርታ ብልታ ትሄዳለች። እኔ መስራት እንኳን ሲደክመኝ እኔ ስራ ቦታም ሄዳለሁ፣ ተማሪም ነኝ። ሁለት ነገር ነው የማደርገው። አሁን እሷ እኔ ምንም አይደለችም። ምን አንድ ነገር ለእናቴ ብቻ ብዬ ነው እዚህ ጋር እሷን ቁጭ አድርጊያት የምኖረው። ማለት የሚከራይ ቤት አስለቅቄ ነው ያስገባኋት ራሱ እና ለእናቴ ብቻ ብዬ ስለሆነ እኔ እሷ ብቻ እንዳትሞት ያው እናቷ ስትመጣ እንድታያት ብቻ ነው ያስቀመጥኳት። ይሄ ቤት እኮ የእናቷ ቤት ነው አይደል እንዴ? እኛ እሷን ያገኘንበት ቦታ እኮ የእናቷ ቤት እንደሆነ ነው የነገረችን። እና አንቺ ደግሞ የሚከራይ ቤት አስለቅቄ ነው ትይናለሽ። ለምንድን ነው አሁንም ድረስ እየዋሸሽ ያለሽ? እናቷ ድሮ እዚህ ነበር የምትኖረው። ማለት ሙሉ በሙሉ የኔ ነው ትላለች። ጉልበት ያጠቃታል መሰለኝ የሆነ በኃይለኛ ነገር ናት የእሷም እናት እና ሁሉን ነገሮችን ግግም ብላ የምታደርገው ነገር ነው የሚበዛው እንጂ ትክክለኛ ቤት የእሷ ቤት አይደለም፣ የእናትየዋ ቤት አይደለም። ሌላ ቦታ ነው የነሱ፣ ሌላ ቦታ አላቸው። በጣም የተደላደለ ኑሮ ነው የሚኖሩት ምናምን። ግን እቺ ልጅ ለምን እንደሆነ አላውቅም እዚህ በቃ አንቺ ጋር ትሁን አለችኝ። ያለውን ነገር አዙራ ጣርታ ነው እንግዲህ እኔ ጋር ልትመጣ የቻለችው። የኔም እናት ልክ የእሷ የልጇ አይነት ማለት እሷ ልጅቷ የታመመች አይነት በሽታ ተጠቂ እንደሆነች ራሱ አጣርታ አጥንታ ነው እኔ ጋር ይዛት የመጣችው፣ ደካማ ጎኔን አግኝታ ማለት ነው። እና እንደዚህ እኔም ስፈልግ በጓደኞቼም ሳፈላልግ ነበር። ስለ ግዴታ ጠንቋይ መገኘት ነበረበት እና በጓደኞቼም ሳፈላልግ ነበር። ብዙ ሞክሬ ልክ ባጣሁበት ሰዓት ተስፋ በቆረጥኩበት ሰዓት ነው እቺን ሴትዮ እየመጣችልኝ ያገኘኋት። እና እንደ መጨረሻ እድል ስለሆነ ማያት አመትም ይፍጅ 2 አመት እቺ ልጅ እዚሁ ነው የምትቆየው። ከዛ በተጨማሪ ደግሞ እሺ እንግዲህ እናትሽ በዚህ ነገር ላይ ተጠቂ እንደሆነች ነበር ስትናገር የነበረው። ከመጀመሩ ነው ይሄ ነገር ሊሆን የቻለው? እናትሽ በምን አይነት መንገድ ነው እዚህ ጥቃት ላይ ማለት እያንዳንዱ እንግዲህ ወደ ተመልካቾቻችን ታማ ያገኘናትንም ሴት ከዛ ውጪ ደግሞ ነገሮችን ስናጣራ ከጥንቆላ ጋር ወይ ደግሞ ከባዕድ አምልኮ ጋር በተገናኘ መልኩ ነው እነዚህ ሰዎች ሲጎዱ የነበረውና እናትሽም በእንደዚህ አይነት ህይወት ነው ልትጎዳ የምትችለውና እንዴት በእንደዚህ አይነት መንገድ ልትጎዳ ቻለች እናትሽ? በእንደዚህ አይነት ነገር ልትጎዳ የቻለችው ቆይቷል። ማለት ከስር ሰደድ ነገር ነው ማለት ከድሮም ጀምሮ ይሄ እንዴት ነው የድሮ ባህሎች አሉ። እኔ በፊልም ምናምን ነው የማውቃቸው። ተወልዳ የሚያደገችበት ሀገር ወጣ ያለ ሀገር ነው እና ከዛም ስር የመጣ ይመስለኛል። ማለት ድሮም ጀምሮ የሆነ ብቻ የምታደርገው ነገር አለ ቤት ውስጥ። እናት ያላ እንዴት ነው ማለት ወደ ቤተክርስቲያን አትሄድም ማለት አይደለም፣ ትሄዳለች ትመጣለች። በሃይማኖቷ ላይ ምንም እንትን የለን ከኔ የላትም። ግን የሆነ ቤት ውስጥ የምታጣጫጭ ሰው ነገር አለ ይሆናል። ለየት የሚል እጣን አይደለም የሆነ ለየት የሚል ነገር የምትጸልየው ጸሎት አለ፣ የምታረገው ነገር አለ። አንዳንዴ ጓሮ እየሄደች የሆነ የምታረጋቸው የምታጫጭሳቸው ነገሮች ብቻ ብዙ ነገሮች አሉ እና እሱ ነገር ማለት ስር የሰደደ ድሮ ነገር ነው ይመስለኛል። እና ከድሮ የመጣ ነገር ነው። አሁን የሆነ ሰዓት ላይ እጇ እንዴት ነው ፓራላይዝድ ነገር ሆነ። ከዛን እንደዚሁ የሆነ ነገር ቀባባችሁ ዳነ። ሐኪም ቤት ሄዳ ምንም ለውጥ የለውም ብለዋት ነበር። ወደ ጸበልም ሄዳ ምንም ለውጥ የለውም። ግን የሆነ እንዴት ነው አወራች ምናምን ነገር እና ራሷ ቀማመማ የሆነ ነገር አረገች፣ እጇ ላይ ዳነች። እና እኔም ተይቅርብሽ ብያታለሁ። እና አሁን ደግሞ የማይለቀው ነገር ያዛት ማለት በራሷ መፍታት የማትችለው መድኃኒት። አሁን እየነገርሽኝ ያለሽው ስለምታጫጭሰው ስለተፈጠረው ነገር ነው። ከዛ በተጨማሪ በዋነኛነት እናትሽ እዚህ ነገር ላይ ወድቃ አንቺ እሷን ኃላፊነት ተሸክመሽ እሷን ለማዳን በዚህ ልክ እየተሰቃየሽበት ያለው ምክንያት ምንድነው ነው ደግሞ የኔ ጥያቄ። ከዚህ በተጨማሪ እናትሽ ላይ የደረሰ ነገር አለ? በተለይ እናትሽ ከባዕድ አምልኮ ጋር የተገናኘ ነገር ከሆነ ይሄን እያደረጋት ያለው እንደው ከጥንቆላ ጋር የተገናኘ ነገር ወይ ደግሞ ይሄን ነገር ያደረጋት ግለሰብ በተለይ ሁኔታ ቢፈልጋቸው ነገሮች ጎለውበት ነው በዚህ ልክ ልትጎዳ የቻለችው? እንዴት ነው ማለት ልታረግ የቻለችበት ነገር? በእርግጥ የሆነ ብዙ እንትኖች አሏት፣ ወንድሞች አሏት፣ እህቶች አሏት እና የነፍሳቸውን ይማርና የኔ አያቶች ደግሞ ሞተዋል። እናትና አባቷ ደግሞ ማለት አላቸው ባለጸጋ የሚባሉ ሰዎች ነበሩ እና ብዙ ቤት አላቸው፣ መሬት አላቸው እዚሁ አዲስ አበባ ውስጥ ማለት እና እናቴን በጣም ይወዷታል እና ለሷ ነው አብዛኛውን ነገር የሰጧት። ስለዚህ ሀብቱን አብዛኛውን ነገር ለሷ ነው የሰጧት። ማለት አዳሉ ማለት ነው የሚባለው። እኩል ማካፈል ሲገባቸው ግን አብዛኛውን ነገር ለሷ ሰጥተዋት። ይሄ ሁሉ ነገር የመጣው ከዛ ከበቃ እናትና አባቷ ከሞቱ ጀምሮ ነው። አብዛኛ ስፈጥር የነበረው በቃ ከሞቱ በኋላ ነው እንደዚህ ማጫጫስ ምንም ሁሉን ነገር የጀመረችው እንጂ ድሮ ምንም አይነት ነገር እንትን አይልም፣ በቤታችን ገብቶ ማያውቅም ነበር። ከዛ እነዚህን ሁሉ ነገሮች ስታረግ እንደው ይሄንን ነገር ታይ በተለይ እድሜሽ ከደረሰና ነገሮች የምታስተዋይነበት አይነት እድሜ ላይ ከደረሽ ይሄ ነገር ጥሩ አይደለም ብለሽ ለመምከር ሙከራ አላደረግሽም አንቺ?
ብያታለሁ ግን አይገባኝም። እኔ እንደዚህ አይነት ነገር በእንትኔ በበኩሌ አይገባኝም። ግን ምንድነው ይሄ ነገር ማምስላት? አይ ተይው አንቺ አይገባሽም ተይው እንዳትነኪ ተይ ነው እንጂ የምትለኝ። እኔ እንደዚህ በጣም ስር የሰደደ ችግር ውስጥ ይከታታል ብዬ ባስብ ኖሮ የዛን ነው ጊዜ አስቆማት ነበር። ግን የሆነ ከለት ሁሌ ስለምታረገው ምንም ነው የማይመስለኝ። በቀን 4-5 ቡና ታፈላለች ምናምን የሆነ ሱስ ነው ትላለች ምናምን። ግን የሆነሽ ጎረቤትም ጠርታ እንደዚህ ነው እናትሽን ምከሪያት ጥሩ አይደለም ወደፊት ብላኛለች። ግን እንደዚህ ስር የሰደደ ችግር ውስጥ ይከታታል ብዬ አላሰብኩም እኔ በአግባቡ። ከዛ እናትሽ እንደዚህ አይነት አላስፈላጊ ነገሮች ከወደቀችና ከታመመች በኋላ ከዚህ ነገር ለመውጣት እንደው ይሄ ራሱ የሆነ ነገር ቆይ ለምንድን ነው በዚህ ልክ ታማ እንድትወድቅ የሆነችው? ማለት በዚህ ልክ ልትታመም ይቻልሽ መጀመሪያ እንደነገርኩ እጇን ፓራላይዝድ ሆና ራሷ ነች ያዳነችው። እና የሆነ ሰዓት ላይ ደግሞ በቃ ለመንኳት ታይ ያልኳት የሆነ ቀን ላይ አብረን ሙሉ ቀን ዋልን ምንም ነገር ሳታረክ። ማለት ይሄ ከባዕድ አምልኮ በቃ ጥንቁልና ምንም ቡና ማጠጭ በቃ ይቅር አልኳት። ሙሉ ቀን ሳታጫጭስ ምንም ነገር ሳታረጓለች። ከዛ በነጋታው ታመመች። ማለት በቃ ማውራትም አትችልም። የሆነ ሰዓት ታወራና ደግሞ ትስታለች። ከዛ የሆነ ሰዓት ላይ ደግሞ እንዴት ነው ልክ እያወራች በመሃል ላይ የምታወራቸው ቋንቋዎች ሌላ ቋንቋዎች ናቸው። ይሆናል መቀለባበድ የሚባለው ነገር እንደዛ በነጋታው ነው የጀመራት። ሙሉ ቀን ግን በቃ ጎረቤትም ከነገረችኝ በኋላ ታይቀር እናቴ ምናምን ብያት በቃ ሙሉ ቀን ይዣት ነው ያልኩት ከኔ ጋር። ከጧት ጀምሮ አብረን አደርን ሙሉ ቀን ይዣት ዋልኩኝ አብረን አደርን። በነጋታው ነው የጀመራት። እና ማለት ይሄ ነገር እኔ ምን እንዲምሰቃየው አላ እኔ ራሴ ባስቆምኩት ነገር የመጣ ነገር ስለሆነ ነው ብዬ ነው። እንግዲህ በቻልነው አቅም አሁን በተለይ የዚች ልጅ እናት መታገኘው ቀጥታ ባንቺ ስልክ ስለሆነና እሷ ምንም አይነት እሷ መታገኝበት ምክንያት ስለሌለ ወደ እሷ እንደውላለን ማለት ነው። እሷ እንደውለን ወደዚህ የምትመጣበትን ሁኔታ እንፈልጋለን። እሷ ከመጣሽ በኋላ ደግሞ ስለተፈጠረው ነገር በደንብ እናወራለን። እቺ ልጅ በጣም እየተጎዳሽ ነው ያለችው። ከልጅቷ በተጨማሪ ደግሞ ምን አይነት ስምምነት እንዳላችሁ አሁንም እየተናገርሽ ያለሻቸው እያንዳንዱ ነገሮች እውነት ሆኑ ውሸት እሷ ራሷ ከመጣሽ በኋላ ምናጣራቸው ነው የሚሆኑት ማለት ነው። ተግባባን? አዎ ከደወልኩላት ትመጣለች። ነይ ባልኳት ሰዓት ትመጣለች። ሁሌ እደውልላታለሁ። ማውራት ከፈለጋችሁ ታውሯታላችሁ። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ትናንትና ብዙ ነገሮች ተፈጥረው ብዙ ነገሮችን ዋሽታ ነው የነበረችው ግለሰብ። አሁን ግን አብዛኛው ነገሮች አምናልናለች። ከዛ በተጨማሪ ደግሞ የልጅቷን እናት የምናገኝበትን መንገድ ፈጥረን ወደዚህ እንድትመጣ እናደርጋትና ስለተፈጠረው ነገር ግልጽ አድርጋ ትነግረናለች ማለት ነው። እስከዛው ድረስ አብራችሁን ቆዩ። መጀመሪያ ምንድነው የምረጋጋው? ምን ተፈጥሮ ነው? ምን ሆኖ ነው? ምንድነው ይሄ ሁሉ ተሰብስቦ ለህግ አካል ምን ነግሮት ምን ተብሎ ልጅ ምን ሆና ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው? ምንም ካልሆነች ይሄ ሁሉ ህዝብ እስከሚሰበሰብ ድረስ ሳትደውይልኝ የቀረሽ ምን ሆና ነው? የህግ አካላቶች ነን። እሷ ነች ደውላ የጠራችሽ ሲጀመር ወደዚህ ቦታ ላይ ልጅሽ እዚህ ጋር ሰዎች እንደመጡና ሊያወሩሽ የሚፈልጉ ሰዎች እንዳሉ ብላ ነው ይመስለኝ። ምንድነው ስለ ልጅሽ ጉዳይ ነው ልናወራሽ የመጣ ነው ወደዚህ ቦታ ላይ። እሺ ምንድነው? ምንም አልተፈጠረም። እንዴት ምንም አልተፈጠረም ትይኛለሽ? ይሄ ሁሉ ህዝብ እስከሚሰበሰብ ድፍንፍና አድርገሽ ነው የነገርሽኝ። ግልጽልጽ አድርገሽ የነገርሽኝ ምን ነገር አለ? መምጣት ቢኖርብኝ ታዲያ ምንድነው የማወራው? ምን አይነት ፍንጭ ሰተሽኝ ነው የማወራው ከነሱ ጋር? እነሱንስ ማን ነው የጠራቸው? እኛ የመጣ ነው ጥቆማ አግኝተን ቤት ውስጥ ስንመጣ ማንም አልነበረም ነበር። ወደዚህ ገብተን ልጅሽን ስናገኛት አላስፈላጊ ቦታ ላይ ተቀምጣ ነው የነበረው እና ያንን ነገር ሙሉ ለማጥራት በመሞከርበት ሰዓት ነው ወደ አንቺ ጥቆማዎች ያመጡት። ምንድነው ጥቆማው? አይሆንልሽ አሁን ልጄ ምን ሆና ነው? ምን አርግሻት ነው ልጄ? ምን አርግሻት ነው ልጄ? ልጅሽ ምን ማለት ነው? እባክሽ ነው ያገኙት ወይ ጉድ! እስከዛሬ ልጄ የታለሽ? ምን ሰው ላይ ጉዳት አደረሰች? ምን አረጋሽ? ምን ሆና ነው ታዲያ? ምን ሆና ነው? የታለሽ ታዲያ? የታለሽ? እዛው አውጥተው ነው የወሰዷት። እስቲ ይኸውልሽ ተረጋጊ መጀመሪያ። ይኸውልሽ እንደዛ አይደለም ነገሮችን ለማውራት ነው። እኔ ካንቺ ጋር ነው ችግር። እባክሽን ቆይ ነይ እባክሽን ቆይ ነይ እባክሽን ቆይ እስቲ ቆይ ያዟት አንድ ሰው ያለችበት ቦታ ልጄን አገናኝ እባክሽን ልጄን አገናኝ። ተረጋጊ መጀመሪያ ልጅሽ እኛ ጋር ነው። እኔ ልጄን ሳላገናኝ ምን ማለት መጀመሪያ ልጅሽ እኛ ጋር ነው ያለችው። እስቲ ቁጭ ብዬ የተወሰዳችኋት ልጄን የተወሰዳችኋት ነው። ረጋ ካላልሽ ልትረጂኝ አትችይም። ልጄ እኮ ናት። በልጄ እንዴት ነው ረጋ በይ የምትለኝ? ይገባኛል ግን ረጋ በይ እስቲ። ምንድነው ረጋ የምትለኝ? ልጅ ታንደልሽ ነግሪኝም እንዴ? ካሜራው ነገሮችን ላስረዳሽ። እሺ ነው ካሜራውን አስፋልኝ እንዴ እባክህ። ወይ ጉድ! እንግዲህ ያው ውድ ተመልካቾቻችን የተፈጠረውን ነገር ትንሽ አላስፈላጊ ግብግብ ነውና ከመጀመሪያው ጀምሮ ድንገት ነበረ ካሜራችንን የሚያበራ ነው። እንግዲህ እናት ወደዚህ ቦታ ላይ እንዲመጡ አድርገናል። እናት ወደዚህ ቦታ ላይ ከመጡ በኋላ ደግሞ የተፈጠረውን እያንዳንዱን ነገር ያስረዱናል ብዬ ተስፋ አደርጋለሁ። ልጅ አሁንም ቢሆን ለርሶ ለመናገር የምፈልገው ምንድነው እኛ ማቆያ ነው ያለችው። ምክንያቱም ትንሽ የስነ ልቦና ጉዳት ደርሶባታል። ከዛ በተጨማሪ ደግሞ ወደዚህ ቦታ ላይ ስንመጣኛ ጥቆማ ደርሶን ነበረ የነበረው። ያው ይሄን ነገር በደንብ ታውቂያለሽ አይደላችሁ? አዎ
እናም ቅድም ያው በደንብ ስልክ ላይ ያልነገርኩሽ አንደኛ እዚሁ መተሽ ያለውን ነገር እንድታቂ ብዬ ነው። በጥቆማ ነው የመጣ ነው ያሉት። እንዴት እንደመጡ አላውቅም። አጋጣሚ ቃል አቀብል ወጥቼ ቤት ውስጥ ነው ያገኘኋቸው። ፈትሸው ምናምን ልጅቷን ወስደዋት ይዘዋት ነው ያገኘኋቸው። ምንም አውቀው ነገር የለም። በማን እንደተጠቆሙ ምን አይነት ገታ ነው ተብለው ነው የተነገራቸው። ብዙ ተብለው ነው የተነገሩት። እና እዚህ ጋር ደግሞ ያለውን ነገር እንድታስረዳቸው ብዬ ነው። ስለዚህ ምንድነው መሰለሽ በዋናነት እሷ ወደዚህ ቦታ ላይ እንድጠራሽ ያደረግነው ጥቆማ አግኝተን ነበር። ወደዚህ ቦታ ላይ መጣ ነው አንድ ወንጀለኛ ይገኛል ተብለን ነው ወደዚህ ቦታ ላይ መተን የነበረውና ወደዚህ ቦታ ላይ ስንመጣ ደግሞ ይመስለኛል ይሄ ቦታ እያንዳንዱ መኖሪያ ቤት አንቺ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። የኔ ቤት ነው ይሄ፣ የኔ ቤት ነው። እኔ ልጄ ስለምታስቸግር ነው እዚህ ያመጣሁት። ደግሞ አፍሽን ሞልተሽ ተጠቁሞ ምናምን ያለሽ እንዴ? ልጄ እኮ ችግር ስላለባት ነው እንጂ እኮ እዚህ እንደ ልቧ እንድትሆን ነው እኮ አንቺ ጋር ያመጣኋትኝ አይደል እንዴ? እና ከዛ በኋላ ደግሞ ወደዚህ ይዣት ከመጣሁ በኋላ ነገሮችን ለማጣራት ወደዚህ ስንመጣ ነው ቤት ውስጥ ማንም የለም ነበረ። ድንገት ጓሮውን ዞር ብለን ስናገኝ እንግዲህ ሽንት ቤት መጸዳጃ ምስል አይነት ቦታ ላይ ልጅሽ በሰንሰለት ታስራ አግኝተናት ነበር። በስመ አብ ወወልድ ወመንፈስ ቅዱስ የኔ ልጅ። ይሄን ነገር እኮ ያው በተወሰነ መልኩ ለአንቺ ግልጽ ለማድረግና ወንጀለኛ እዚህ ቦታ ላይ ይገኛል ስለተባለ ነው ልነግርሽ የፈለግኩት እንጂ በተለየ ሁኔታ እንድደነግጭ ብዬ አይደለም። እና በእነዚህ አይነት ሁኔታ ነበር አግኝቻት የነበረው። ከዛ በኋላ ነገሮችን ለማጣራት ስንሞክር ነው እቺ ሴት ድንገት መታ እኔ ነኝ ኃላፊነት መወስደው እህቴ ነሽ ብዙ ነገር ብላይ ነበረው። በመጀመሪያ እህቴ ነሽ ብላ የምትዋሻ ያደረግሻት አንቺ ነሽ። እና ለምን ይሄ ነገር ማድረግ አስፈለገ? ከዛ ውጪ ልጅሽ እዚህ ቦታ ላይ ስትቆይ ሌሎች ሰዎች እንደነበሩ ሁለት ወንዶች ይጠብቋት እንደነበሩ ከዛ በኋላ እነሱ ሰዎች ባላስፈላጊ መንገድ ልጅሽን ሊጎዱ ስለነበረ ነው እቺን ሴት ያደረግሽው። ግን ከነሱ ጉዳት በላይ እቺ ሴት ልጅሽን ባዶ ክፍል ውስጥ አሳስራ ምን ሆና ነበር? ስለዚህ ነገር እንግዲህ በተወሰነ መልኩ መታቂ ይመስለኛል ሁኔታዎችን አይደለ? አላቅም እኔ ማቀው እሷ ጋር እንደማኖራት ልጄ እንደ ልቧ ግቢ ውስጥ እንደምትሆን እንድትቆጣጠራት ነው እንጂ እንደዚህ እንደምታደርጋት አላቅም። እርግጥ ነው ከዚህ በፊት የነበሩት ወንዶች ስለሚያስቸግሯት ልጄን አባሬ ያለሁኝ ጥቃት ሊያደርሱባት ስል አባሬ እሷን እንትን ስል ግን በሰላም እንድትኖር ሴት ናት እህት ሆና እንድትኖራት ብዬ ነው እንጂ ሽንት ቤት እንድትጥላት ነው። እና ለዋለ እዚህ እየተጸዳዳች እዚህ ያቆሽሽ ነው ከሷ ጋር ተፋክቼ እኖራለሁ። ይሄንን አምነሽ ነው ለእናቴ ስል ነው እኮ እዚህ እንጂ እኔ ልጅ ለእናትሽ ከሆነ ታዲያ ኃላፊነትሽን አትወጪም እንዴ? አንቺም ለእናትሽ ኃላፊነት እንዳለብሽ እኮ እኔም ለልጅ ኃላፊነት አለብኝ አይደል እንዴ? ያንቺ እናት ብቻ ነው ነፍስ ያላት። የኔ ልጅ ካስቸገረችሽ ለእኔ አትነግሪኝም እንዴ? ሽንት ቤትን ያህል ነገር የምትቆልፊባት ካልቻልሽ እኮ አልቻልኩም ይባላል እኮ። ወንዶቹን እንዳባረርኩኝ አንቺም ትባረሪና ሌላ ደግሞ ይመጣል እኮ። ምን ችግር አለው? ወላድ በድባብ ትሂድ። የሚሰራ ሰው ሞልቷል እኮ አይደል እንዴ? እነዛኞቹ ከአንቺ ምን ተናነሽ? እነዛኞቹ ጥቃት ላይ ደርሱባት ሲሉ ስላባረርኳቸው ነው። አንቺ ደግሞ በሴትነትሽ ሙሉ ሴትነትሽ ረስተሽ ጥቃት አደረሽባት። ሽንት ቤት እስከመጣል ድረስ ሴት አይደለሽ እንዴ? ዝም በይ። እቺን ነገር እኮ ጭምጭምታ እሰማለሁኝ እስከማገኝ ብዬ ነው። ዝም በይ፣ ዝም በይ። እጄን እጅሽ ላይ እንድጥ እንዳታርጊኝ። ዝም በይ፣ ዝም በይ። ለእኔ መልስ እንዳትመልሽኝ። እሰማለሁኝ። ሽንት ቤት አንቺ ቤቴ ውስጥ እየኖርሽ ልጄን ሽንት ቤት እዚህ ጓደኞች ሲመጡ ራሱ ምን ብዬ ላስተዋውቃቸው? ይሄን ካልሽ መንገር መውጣት ትቺ ነበረ። ለእናቴ ዋጋ የምከፍለው ካልሽ ታዲያ ለእናትሽ ዋጋ መክፈል እንደዚህ ነው እንዴ? የኔን ልጅ ገለሽ ነው እንዴ አንቺ የእናትሽን ዋጋ የምጠብቂው? ዝም በይ። አሁን ክርክር አልፈልግም። የኔ እናት ክርክር አልፈልግም። ክብርሽን ጠብቂ። ልጄ ናት ወንድሜ፣ ንገረኝ። የልጄን ነገር ንገረኝ። አሁንም እኛ ማቆያ እንደምትገኝ በስርዓት ነግሬሻለሁ። ምክንያቱም የስነ ልቦና ጥቃት ስለደረሰባት ልጅሽን በተወሰነ ሁኔታ ሕክምና አድርገንላት ነበር የነበረው። ያው ተደጋጋሚ ጊዜ ስለማትደውይ ይመስለኛል የልጅሽን ጤንነት ያለችበት ሁኔታ ልታውቂ አልቻልሽም። እንደ እናት ግን ይህን ኃላፊነት ወስደሽ ልጅሽን በተለየ ሁኔታ መንከባከብ መቻል የነበረብሽ አንቺ ነሽ። ይህን ነገር ግን አላደረግሽም። በዛ ምክንያት ይመስለኛል ልጅሽ በዚህ ልክ ልትጎዳ። አላደረግሽም አትበለኝ፣ አድርጌያለሁኝ። እናንተ ዛሬ መታችሁ የህግ አካላት ስለሆናችሁ እኔ ልጨፈልቁ አትሞክሩ። ከአንተ በላይ የልጅነት ስሜት የሚሰማኝ እኔን ነው የሚሰማኝ። የአንጀትን የወለደ ሰው ነው የልጅን የሚያውቀው። እንደዚህ አትበለኝ። እኔ ልጄ ያለችበት ሁኔታ ጥሩ ስላልሆነ ዞር ብላ ከእሷ ጋር ቢያንስ በሰላም እንድትኖር ቢያንስ አይምሯ እንዲቀየር ብዬ ነው እንጂ ጓደኞቿ ሲመጡ ዝም በይ እንዳትመልሽልኝ። ጓደኞቿ ሲመጡ እንድታፍርባቸው አይደለም ልጄን የመለስኩትኝ። ያማ ቢሆን ኃላፊነት የማይሰማኝማ ሰው ቢሆን ኖሮ ሊደፍሯት ያሉትን ወንዶች አባረሬ እኮ ሌላ እሷን አልቀጥርም ነበር አይደል እንዴ? እንደቀጠርኩሽ ቁጠሪው። ቤቴ ውስጥ እየኖርሽ እኮ ነው። ለእናትሽ ማለት እኮ በገንዘብ አይደለም፣ ለእናትሽ እኮ እየኖርሽ ነው አይደል እንዴ? እንደቀጠርሽ ቁጠሪው። ቤት በነፃ እየኖርሽ ነው።
እና ከናትሽ ከኔ ማግኘት ያለባትን ጥቅም ልታገኝ ዋጋ የምትከፍይ ነሽ አይደለ? ትልቅ ሰው ነሽ። የእናትና ምን ታውቂዋለሽ? ለእናቴ ብዬ ነው አንገቴ እንደፍቼ ያንቺን በሽተኛ ልጅ እዚህ ጋር በሽተኛ እንዳትዪ። ያንቺ እናት በሽተኛ ናት። ያንቺ ስነ ስርዓት ያዥ፣ አነጋገርሽን ቆጥቢ። ይኸውላችሁ አሁንም ረጋቤና ነገሮችን በደንብ ይገባኛል። ኃላፊነትን ወስደሽ ከሆነ ለልጅሽ ደግሞ ከዚህ በተሻለ መልኩ ነገሮችን ማስኬድ ትችይ ነበር። ቀን በቀን እየመጣሽ መጠየቅ ማስተካከል ትችይ ነበር እና ይሄን ነገር የሚያደርግሽ አይደለም። አንቺ አፍሽን ሞልተሽ ትችላለች አትበይ። ልጄ እኮ ናት በሽተኛ ናት ትይኛለሽ እንዴ? ልጅሽን በሽተኛም ብትሆን እኩል ታስታምሚ ነው ዘር ጥምሹ። ያንቺ እናት ጤነኛ ናት። ያንቺ እናት ዝም በይ። ያንቺ እናት ጤነኛ ናት። ዝም በይ ዝም በይ። ቆይ ረጋ በይ በእናትህ። እንደዛ አይደለም። ትልቅ አትበይ። እስቲ ረጋ በይና ነገሮችን ለማስተካከል እንሞክር። እንደዚህ አይደለም ነገሮች። ትልቅ አትበይ። ቆይ መጀመሪያ እንዴነችና ረጋ በይ እባክሽ። እስቲ አንዴ አረጋግተን ነው ካሜራ ማለት እባክህ አንዴ። ያ እንግዲህ ውድ ተመልካቾቻችን ትንሽ አላስፈላጊ ግጭቶች ገብተው ነው የነበረው። ምክንያቱም ሁለቱም በየራሳቸው መልኩ እውነት አለን ብለው ነው የሚያስቡት። ነገር ግን አለን ብለው የሚያስቧቸው እያንዳንዱ እውነቶች ልክ አይደለም። ምክንያቱም እናትም ብትሆን በራሷ ያጠፋቸው የበደለችው ነገር አለ። አጠገብ የነበረችው ሴት ደግሞ ብዙ ነገሮች ሆና ነበርና ባልደረባ የተሙላይም ጭምር አላስፈላጊ ወንጀሎችን ፈጽማ ነበርና በህግ የምትጠይቅበት ሁኔታም ለማመቻቸት ሙከራ እያደረግን ነው ማለት ነው። እንግዲህ ሁሉንም እውነት እናገራለሁ ከዚህ በኋላ ምንም ዋሻው ነገር የለም ስትይ ነበረ እና ምንድነው ሁሉም እውነት? አንደኛ ልጅሽ እዚህ ቦታ ላይ ልትቀመጥበት የቻለችበት ምክንያት ምንድን ነው? ግልጽ አድርገሽ መናገር መቻል አለብሽ። ከዛ ውጭ ደግሞ ስለ ባለቤትሽ አንቺም ስላለሽበት ሁኔታ ልጅሽ ላይ ምን አይነት ጉዳት እንደደረሰባት ጭምር ንገሪኝ እስቲ። እኔ እኮ እንዴት አድርጌ ላስረዳክ? እንዴት ብዬ ልንገርህ? እኔ ልጄ ናት እኮ ባትወልድም እንግዲህ የእናትህን ነገር ታውቀዋለህ አይደል? ልጄ ናት። ግን ልጄ ከወለድኳት ጀምሮ ከ3 ዓመት በኋላ የሰው አይነት ያስቸግርብኛል። ተፈጥሮዋ በቃ ትታመምብኛለች። ሐኪም ቤት ነው የባህል መድኃኒት ሐኪም ቤት ነው የባህል መድኃኒት አድርጋለሁ። አልሆነም። ትምህርቷን ኬጂ የሚባሉትን 3 ዓመት መዋለ ሕጻናት ከተማረች በኋላ ግን በጣም እየባሰባት መጣ። ከዛ በኋላ ነው ልጄን ወደዚህ ከፍ እያለች ስትሄድ እየባሰባት ሲመጣ ትረፍ ያልኩትኝ። ይሄ ነው እኔ ጋ ያለው። ባሌም ደግሞ ፊልድ ነው የሚኖረው፣ የፊልድ ሰው ነው። ማንኛውም እናት ለልጇ የምትሰጠውን ዋጋ እኔም ከፍ እያለሁኝ። እንዴት ልጄን የማይሆን ቦታ ላይ እኔ እንዴት እጥላለሁ ብለህ ታስባለህ? አንተ እንደ ሰው እንኳን ስታስብ በቃ እኔ ልጄ ታማሚ ናት። ዘመኗን በስቃይ ነው የኖረችው። እየታመመችብኝ መፍትሄ ሳጣ ያኛው ሕክምናው መፍትሄ ሲያጣ ነው እንደገና ወደዚህ አይነት ህይወት ውስጥ የገባሁትኝ። በቃ ይሄ ነው እውነቱ። ይሄ ነው። ምንድን ነው እንድነግርህ የምትፈልገው አንተ? ከዚህ በላይ ምን ላስረዳክ? እንግዲህ በቃ ግራ ሲገባኝ ነው ልጄን እዚህ ውስጥ ያደረኩትኝ። ለምንድን ነው የማትረዱት እናንተስ? የእሷ አልበቃ ብሎ እናንተ እንደ ሰውኛ አትረዱኝም እንዴ? እኔ እኮ አምጥቼ ሳስቀምጣት እኮ ብዙ መከራ እኮ ወስዳለች ልጄ። እኔ እንደ እናት ሳልከታተል ቀርቼ አይደለም። ነጋዴ ነኝ፣ ስራ ይበዛብኛል፣ ወዲያ ወዲህ እያልኩ ነው እንደገና ለእነሱ ቀለብ እዚህ የምሰፍረው ማመጣው ማለት ነው እንጂ ልጄን እርግፍ አድርጌ ተወኩሰው አይደለሁኝም። እርግጥ ነው በቀን አልመጣም። በተረፈ በስልክ እገናኛለሁ ከእሷ ጋር። እሷ ግን እንደዚህ እንደምታሰቃያት ምን አውቃለሁኝ? በምን አውቃለሁኝ? እኔ እኮ ልጄ ሃይምሯ እንዲረጋጋ ነው ወደዚህ ያመጣኋት እንጂ ልጄ አትከብደኝም እኮ። ልጄ ናት እኮ። ሌላም እኮ ቀንዷ አይከብዳትም አይደል እንዴ? ልጄ ናት። እንዴት ልጄን አንስቼ እንዴት ልጄን እኮ እንደው ዝም ብሎ መወርወር ከሆነ እኮ ልጄን እኮ እንደ መግደል አስበው። ይሄ እኮ መግደል፣ እንደዛ አላደረኩኝም። ሃይምሯ እንዲረጋጋ ነው ወደዚህ እፎይ እንድትል አመጣኋትኝ። 2 ወንድ ቀጠርኩኝ፣ አልሆነም፣ አባረርኳቸውኝ። ደሞችኛን ቀጠርኩኝ። እንደዚህ ነው ማድረግ ያለው። እናንተ መታችሁ ባያችሁባት ሰዓት ያገኛችኋን ቀን እኔ አግኝቻስ ቢሆን ኖሮ እሷን እዚህ አስቀምጣታለሁ እንዴ? አላስቀምጣትም። ግን እኔ ስመጣ በስነ ስርዓት ስለምትንከባከባት ነው። በቃ ይሄ ነው ያለው ነገር። ይሄ ነው። እሱ ፊልድ ነው፣ በፊልድ ነው የሚኖረው። እኔ ደግሞ እዚህ ነግጄ ያገኘኋትን ጎርሼ ለእሷም ለእኔም ተካፍዬ የምኖረው በቃ በዚች ህይወቴ ነው። ሌላ ምን ህይወት አለኝ? ምንድን ነው አንተ ከኔ ከዚህ ውጭ ልታውቅ የምትፈልገው ምንድን ነው? ልጄ እኮ ናት። አሁንም ረጋ ለማለት ሞክሪ። ከዛ በተጨማሪ ደግሞ አላውቅም፣ ልጅሽን ለማዋራት ሙከራ አድርጌ ነበረ። ልጅሽ የነገረችኝ ነገር ነበረ። ከዛ ውጭ ደግሞ አጠገባችን የነበረችው ሴት የነገረችኝ ነገር ነበር እና ስለ ባለቤትሽ ሁለቱም ያነሱት ነገር ምንድን ነው? ከሆነ ጊዜ በኋላ ልጅሽም እንደማታውቀው እችኛዋም ሴት ደግሞ እንደማታውቀውና የአንድ ጠንቋይ ጓደኛ እንደሆነ እና እሱን ፈለጋ ልጅሽን ለማዳን እየሞከረ እንዳለ ነው። አንቺ ደግሞ እየተናገርሽ ያለችው ፊልድ ሰራተኛ እንደሆነ። አዎ
ፊልድ ሰራተኛ ነው። ባድሎ አይደለም። የህግ ሰው ናችሁ ካላችሁ በሚዛናዊ ነገር ሂዱ። ገባ? እሷ ስለነገረችህ ካመንካት እኔ ስነግር የማታምንበት ምክንያት ምንም ነገር የለም። እርግጥ ነው ባለቤቴ ፊልድ ስለሚሆን ልጄ ብዙም ቆይቷል ከተለያዩ። ግን እዚሽ ጋር ማመጣት ባሌን ማመጣላት ማስተዋውቃት ምንድነው? እሷ እኮ ልጄ ልጠብቅልኝ ነው አይደል እንዴ? የእሱ መምጣት ምንድነው ጥቅሙ? እሱ እኮ ያለውን ነገር ይልክልኛል። እኔ ደግሞ ግዴታዬን እየተወጣው ነው። ስለዚህ የእሱ መምጣትና ከእሷ ጋር መታወቁ ምንድነው ጥቅሙ? ከዛ ውጭ ደግሞ እንግዲህ ልጅሽን ከዚህ በፊት የነበሩ 2 ወንዶች በተለየ ሁኔታ ልጅሽም የነገረችን ነገር ነበር ሊደፍሯት ሙከራ አድርገው እንደነበር ነው። ሶስተኛች ሴት ደግሞ በተለየ ሁኔታ ጉዳት እያደረሰችባት ነው። ልጅሽ ደግሞ ለአንቺ ነገር ልትነግርሽ ያልፈለገችው ያው እናቴን ለምን ላስጨንቃት፣ በዚህ ልክ እየተሰቃየች በዚህ ልክ ለእኔ መስዋዕትነትን እየከፈለች ለምን እቺም ደግሞ ጎዳችን ብዬ ራሴ ላይ እንትን ልበል ብላ ነበር። እና አንቺ ግን ይህን ነገር ተከታትልሽ ነገሮችን ማወቅ መቻል ነበረብሽ። ልጄ እንደዚህ ትነግርሃለች? ልጄ እንደዚህ ብለሃለች? ለአንቺ አስባ እንደሆነ ነግራኛለች። አዎ ልጄ በአፏ እንደዚህ ያለችክ? እኔ ብላኝ አታውቅም። ልጄ እንደዚህ ነፍስ ዘርታልኝ፣ ልጄ እንደዚህ ያውቃልኝ። በምን እድሌ እኔ አንድ ቀን እንደዚህ ብላኝ አታውቅም። ልጄ አታውቅም፣ አውርታኝ አታውቅም። ደህንነቷን አይቻት ከመሄድ ውጪ እኔ ልጄ እንዲህ ብላ ነግረኝ አታውቅም። በቃ ምንም ነግራኝ አታውቅም። ከአንተ ነው የምሰማው ያለሁትኝ። እሷም ደግሞ አለባብሳት ነው የምጠብቀኝ ስመጣ። እርግጥ ደውዬላት ነው የምመጣው። የኔ ስህተቶች አሉ። ባሳቻ ሰዓት አልመጣም። ስላመንኩ ነው፣ ሌላ ነገር አይደለም። ግን እኔ ልጄ እንደዚህ ብለህ ነግረኝ አታውቅም። ክፋቷንም ጥሩነቷንም ስለዛች ነግረኝ አታውቅም። እኔ አንተን እየነገርከኛልና አዲስ እየሆነብኝ ነው። እኔ ከዛ ውጭ ደግሞ እዚህ ቤት የተቀጠረችዋ ሴት አዎ ዋነኛ ዓላማዋ አንቺ በገንዘብ ቀጥረሻት ሳይሆን እናቷ ልጅሽ ላይ በደረሰባት ተመሳሳይ ጉዳት ላይ እየተሰቃየች እንደሆነና የዛ ጠንቋይ ሰለባ እንደሆነች ያንቺ ባለቤት ደግሞ ያንን ጠንቋይ ፍለጋ እየሄደና ለሷም ጭምር መፍትሄ እንደሚያመጣላት ነገርሻት። ነገር ግን ይሄንን ነገር ልትተባበሪያት የምትችይው ልጅሽን እስከጠበቀችልሽ ድረስ እንደሆነ ብቻ ነበር ያሳመንሻትና አንቺ ደግሞ እየነገርሽኝ ያለሽው በገንዘብ ነው የቀጠርኳት ነው። ነገር በራሱ ይጋጫሉ። በፍጹም ቀጠሪያት ነው። የኔ ባለቤት ጊዜም የለውም። ሲጀመር ፊልድ ነው የሚሰራው። እናቴ ለምትለው ነገር ደግሞ እናቷን ምግብ እንዳበላላት ይዤ ስመጣ አብረው እንዲኖሩ ነው እንጂ የእሷን እናት እኔ ላድን አይደለም። በቃ በዚህ ነው የተነጋገርነው። ቀጥሬያት ነው። ቤቱም የራሴ እኮ ነው፣ የእሷ ቤት እኮ አይደለም። እናቴን ላቆይ ስትል ለእሷ የማመጣውን ምግብ አብራችሁ ብሉ፣ አብራችሁ ኑሩ። በቃ ይሄንን ያልኳትኝ እንጂ የኔ ባል ጠንቋይ የሚባል ነገር አያውቅም። እኛ ጠንቋይ አናምንም ሲጀመር። አዎ እርግጠኛ ነን። እኛ በጠንቋይ የምናምን ሰዎች አይደለንም። በቃ ማጣራት ትችላለህ። እዚህ ድረስ አጣርታችሁ አይደል የመጣችሁ? ዙሪያዬን አጣሩ። እኔ ጠንቋይ የማምን ሰው አይደለሁም። የጠንቋይ ምንም ነገር የለብኝም። እኔ ልጄን በሕክምና በባህላዊ ነገር ስላድን ስሞክር ነበር። ከዚህ ውጭ የማውቀው ነገር የለም። እሷ ስላለች ብቻ አይደለም። እኔም እኮ እናት ነኝ፣ እየነገርኩክ ነው። እኔ አሁን ትልቁ አዲስ የሆነብኝ ነገር ምንድን ነው? ልጄ ነው ልጄ እያልኩ ያለሁትኝ እውነት ለአንተ እንዴት ልበልህ፣ ለአንተ እውነት መታ እናቴን ላለማስጨነቅ ነው ብላ ከሆነ እኔ እድለኛ ነኝ። ልጄ እንደዚህ ካወራችልኝ እድለኛ ነኝ፣ በጣም እድለኛ ነኝ። እኔ ከልጄ እንደዚህ ሰምቼ አላውቅም። እግዚአብሔር ይመስገን። ያች አንድ ፍሬ ልጅ ለእኔ እንደዚህ የምታስብልኝ ከሆነ ተመስገን አምላኬ ነው የምለው። ምንም እግዚአብሔር ደግሞ እንደዚህ አድርጎልኝ አልዋሽም። በቃ እኔ ልጄ እንዲህ ብላኝ አታውቅም። ወደ ራሷ ከተመለሰችልኝ ምን እፈልጋለሁ? ልጄ ጤነኛ ናት ማለት ነው። በቃ ይሄንን ነው የማውቀው፣ ይሄንን ነው የምነግርህ። ምን እንድነግርህ ትፈልጋለህ ከዚህ ውጪ? ከዛ በተጨማሪ እንግዲህ ልጅሽ በተለይ ከ3 ዓመት በኋላ ወይ ደግሞ ይሄ ልጅሽ የነገረችኝ ለእኔ በእርግጥ መዋለ ሕጻናት ከተማረሽ በኋላ እንደዚህ አይነት ጉዳት እንደደረሰባት ነው። አንቺ ደግሞ እያልሽኝ ያለሽው ከ3 ዓመቷ ጀምሮ ይሄ ጉዳት ሆነባት ነው። እና በእርግጥ ከ3 ዓመቷ ጀምሮ ሊሆን ይችላል የጉዳት የጀመራት እንደ እናት የምታውቂው አንቺ ይሄን ስለሆነ ማለት ነው። እና ይሄ ጉዳት ከደረሰባት በኋላ ምን አይነት ሙከራ አደረጋችሁ ልጅሽ ወደ ጤንነቷ እንዲመለስ? በጣም ብዙ ሕክምና ይጃለሁ። በጣም ብዙ ትልልቅ ከመንግስት ሆስፒታል እስከ ትልልቅ ሆስፒታል ሄጃለሁኝ። በቃ ደህና ናት ነው የሚሉኝ። ደህና ናት፣ ስታድግ ከ7 ዓመት በኋላ ትቀይራለች ነው የሚሉኝ። ከዛ በኋላ እንደ ሰው ባህላዊ ነገር ሞክሬያለሁ። እንደዚህ አሁን እንደ ጠንቋይ አይነት ሳይሆን ያውቃሉ የሚባሉ እንደዚህ ባህላዊ ነገር ሞክሬያለሁኝ። በቃ ያንን ነው ያደረኩትኝ። ከ3 ዓመት ጀምሮ አይደለም እኔ ልጄ ከተወለደች ከ6 ወር በኋላ ጤነኛ አይደለችም። እያመመብኝ የተሰቃዩት እኔ ነኝ። ልክ ናት እቺ ልጅ ከ3 ዓመት በፊት ያለውን አይደለም። ከ3 ዓመት እስከ 10 ዓመትም እኮ ሰው የሆነ ነገር ነው ትዝ ሊለው የሚችለው እንጂ ፐርፌክቱን አይናገርም። በዛ እድሜ ክልል ውስጥ ያለ ሰው አይደል እንዴ? ይሄ ነው እውነታው። እኔ በልጄ ላይ ምንም አልዋሸሁክም። ምንም ነገር የደበኩት ነገር የለም። ከዛ ውጭ እሺ ልጅሽ ላይ እንደዚህ አይነት ነገሮች እንደሆነ ነው ስትናገር የነበረው። ባለቤትሽ ፊልድ ሰራተኛ እንደሆነ ነበር የተናገርሽው። እና ፊልድ ሰራተኛ ከሆነ መቼም የእረፍት ጊዜ ይኖረዋል፣ መቼም አንቺን የሚያገኝበት ልጁን የሚያገኝበት። እና እንዴት ነው አንድም ቀን ለብዙ ጊዜያት ልጁን ሳያይ መቆየት የሚያስችለው?
አይችልማ አይመጣማ ከመጣም ገባ ወጣ ነው የሚለው ነገርኩ ፊልድ ነው የሚሰራው አልኩኝ መጣ መኪና ስለሚይዝ እዛው አራግፎን በዛው ሊወጡ ይችላሉ ከኔ ጋርም ራሱ በስልክ ነው የምንገናኘው በባንክ ግን ገንዘብ ይልካል እንኳን እሷን ሳያስባት ቀርቶ አይደለም ሁሌ ስለ ልጁ ደህንነት ጠይቀኛል ከኔ ጋር ነው የምንመላለሰው እኔንም አይቶኛ ያውቅም ቤቱም የማይገባ ሰው ነው እየሄደ እየመጣ የሚሰራ ሰው አይደለም በቃ ይሄ ነው እውነታው እሱ ፊልድ ነው ህይወቱ በሙሉ ነገርኩ ፊልድ ነው ህይወቱ ከፊልድ ወደዚህ በዛው አራግፎ በዛው ጭኖ በዛው ነው የሚመላለሰው እኔ ጋር እንኳን አንድ ኩንታል እንኳን ይዞልኝ ቢመጣ በሌላም ነገር በሌላ በራይድ በመናምንም ሊልክልኝ ይችላል በቃ ይሄ ነው እውነታው እንዴ ልጁ እኮ ናት ምንድን እየተጠራጠራችሁ ነው ያላመናችሁ ምንድነው ችግራችሁ እኔ አሁን እየተጠራጠርኩ ያለው ስለ ልጅነት ስለተለያየ ጉዳይ ሳይሆን በመሰረቱ ባለቤትሽ ራሱ የፊልድ ሰራተኛ ስለመሆኑ ነው ስለማይመቸው ነው በቃ አይመቸውም አልኩ እኮ አይመቸውም ጊዜ የለውም እንደፈለገ ደግሞ መኖር መብቱ ነው ይሄ ሰውዬ በቃ አይደል እንዴ ምንድነው አንተ ባለቤት ላይ እንደዚህ ያተቆጥበት ለልጅሽ በዚህ ልክ የምትጨነቂ ከሆነ ደግሞ እንዴት ነው በወር አንድ ጊዜ እየቆየሽ ልትመጪ የምትችይው በወሮች በፊት እመጣለሁኝ አሁን አንተ ሳይድ ይዛ አታውራይ ነው እያልኩ ያለው እኔ ለማንም ሳይድ በቃ ካልሆነ በስተቀር እሷ ስለነገረች ብቻ አይደለም ልጄን አልኩኝ በሳምንት በ15 ቀን በቀንም እኮ እመጣለሁ እኔ በመጣው ቀን አልኩኝ ተደዋውለን ስለምመጣ አሁን ስተቴን እኮ እኔም ራሱ እየገባኝ ነው ደውዬ ነበር መምጣት ያለብኝ ማለት ነው በቃ ሳልደውልላት መጥቼ ስለማላት ልጄን አሽቀርቅራ ትጠብቀኛለች በቃ እሷ ጋር ጥሩ ይዛታለች ብዬ ነው እኔ በቀን እማልመጣው አንድ ሁለተኛ ነገር ደግሞ ልጄ እንደዚህ አፍረጥርጣይ ነገረች ነገር የለም ስለዚህ ልጄ ጤነኛ ናት ተመስገን ያንን አካባቢ ለቃ እዚህ ጋር ስትመጣ ቢያንስ ጥሩ ነው አይምሯ ብዬ ስላሰብኩ ነው እንጂ ሳልደውል እኮ መምጣት እችል ነበር ደውዬ ስመጣ ግን ልጄ በንጽህና ነው የማገኛት አሁን አገኘኋት ያልከኝ ቦታ ላይ አይደለም የማገኘት ሽንት ቤት ውስጥ አላገኛትም እንደምትበላ እንደምትጠጣ ልብሷ ንጹህ ሆኖ ነው የማገኛት ልጄም የነገረች ነገር የለም ስለዚህ እንደ አንድ እናት ከዛኛው ቦታ እዚህ ጋር ስመጣ የተለየ ነገር ሳይ ደስ ሊለኝ ነው የሚገባኝ ወይስ መጨቃጨቅ ለምን ጥሩ ሆነሽ ብዬ ነው እሷን መናገር አሁን እኮ ነው አንተ ፊት ነው ጉዱን የማውቀው እኮ አይደል እንዴ በቃ ይሄ ነው እውነታው ይሄ ነው በቃ ይኸውልሽ እያንዳንዱ ነገር የነገረችኝ አሁን አንቺ ለልጄ ቀጥሬያት ነው ያልሻት ሴት ብቻ ሳትሆን የራስሽንም ልጅ ትላንትና ለማውራት ሙከራ አድርጌ ነበር ትላንት ሳውራት ደግሞ ብዙ ነገሮች ነግራኛለች እዚህ ቦታ ላይ ተኝታ ብዙ የተፈጠረውን ነገር በተለይ ስላለባት ህመም ስለደረሰባት ስቃይ ከዚህ በፊት ስለነበሩት ሁለት ወንዶች አባቷን አይታው እንደማታውቅና የእሷን መድኃኒት ፍለጋ ወደ ሩቅ ቦታ ላይ ሄደው እንደሆነ ይሄ ምናልባት እናንተ ስታወሩ ሰምታ ሊሆን ይችላል ወይ ደግሞ በልጅነቷ ተቀርጾ የተቀመጠ ሊሆን ይችላል አንቺ ብዙ ነገሮችን እየዋሸሽ ነው ልጅሽ ግን በልጅነት አንደበቷ ብዙ እውነቶችን ነግራኛለች ልጅሽንስ አለማመን መቻል አለብኝ እመናት እኔ ነፍሴን አታስጨንቃት በእናትህ እኔ ልጄ ናት እኮ እያልኩክ ነው እኔ ልጄ እንድድንልኝ እንጂ ልጄ ሌላ ነገር እንድትሆን አልፈልግም ለምንድን ነው የምታስጨንቀኝ ልጄ ወደ ራሷ ተመልሳ እንደዚህ ነግራ ከሆነ እኔ ልፈርበት እኔ ልጸጸትበት በተረፈ ግን አባቷን ቢሆን እኔም ቢሆን ልጄን አልበደልንም ነው እያልኩ ያሉት አባትዮም እሷን ለማሳደግ እኛን ለማብላት ነው በየሀገሩ የሚዞረው ያለው እውነታ ይሄ ነው እኔ ልጄ ምንም ነገር በድያት አላቅም በቃ እንዴት ብበድላትማ ኖሮ እንዴት ለምን አየር እንድትቀይር ወደዚያ ያመጣታለሁ እዛው እኮ ይዛታለሁ አይደል ማንም ቤት እኮ የሚያመው ልጅ እኮ ይኖራል አይደል እንዴ በየቦታው እኔ እኮ ልጅ አትከብደኝም ግን ወደዚህ ታመጣ ተሻላት ጥሩ ሆነች ለውጥ አየሁባት ለዚህ ነው ዝም ያልኩት ነው እያልኩ ያለሁት ከዚህ ውጪ ምንድነው የምትለኝ እኔ እኮ በቃ ከሷ በላይ እኔ በሽተኛ ልታረገኝ ነው መሰል አንተ የምትፈልገው ምንድነው እየገባኝ አይደለም እንዴ የልጅን ጉዳት የምትወድናት አለች ወይ በቃ እሷ አይመቸውም ስለሱ እሷ የሚመቸው ሰው አይደለም አይመቸውም በቃ ይሄ ነው እውነታው ከኔ ልታገኝ የምችለው እውነታ ይሄ ብቻ ነው በቃ እሺ እንግዲህ ከዚህ በላይ አንቺን ማርከም አልፈልግም ምክንያቱም ከሰው ነገሮችን ሰማው ተገቢ ካለችው ሴት ወይም ደግሞ ከልጅሽ እያልኩኝ ባላስፈላጊ መንገድ ማውራቱ ተገቢ ነው ብዬ አላስብም ልጅሽ እኛ ጋር ነው ያለችው እንግዲህ ህክምና ሁኔታውን እየተከታተለች ነው ያለችውና እንደ እናት ደግሞ ልጅሽን ማየት አለብሽ ብዬ አስባለሁ ስለዚህ የኛ ባልደረቦች ልጅሽን እንዲያመጡ መጀመሪያም ነግራቸው ነበር ነው ለዚህ የምትመጣበት ሁኔታ ይኖራል ልጅሽ እዚህ ከመጣሽ በኋላ ግን እያንዳንዱን እውነት እንደነገረችኝ ፊት ለፊትሽ የተፈጠረውን እውነት ልጅሽ ትነግርሻለች ያኔ አሁን ልጄ ከነገረች እኔ ልፈርበት ብለሽ ነበርና እርግጠኛ ነኝ የምታፍሪበት ነው የሚሆነው ልጅሽንም የደበቅሻት ነገር ካለ ፊት ለፊቷ ግልጽ አድርገሽ ትናገሪያለሽ ከዛ በጋራ መፍትሄ ለመፈለግ ነው የምንሞክረው ተግባባን እኔ ይሄ ግራ የገባ ነገር ነው እኔ ምን እንደምል እሺ በቃ እሺ ነው የሚባለው ልጄ ትምጣና ከልጅ አንደበት ልስማ ያላረኩት ነገር ካልሆነ አላደረኩም ላሉ ያደረኩትም ነገር ከሆነ
ወድቄ ልጄን ይቅርታ ጠይቃለሁ። እንደሌላው ሰው እዛው ስብስብ አድርጌ ልጄን መያዝ ነበረብኝ። እዚህ ማምጣት አልነበረብኝም። እባክህን ጸጸት ውስጥ እንዳትጥለኝ። እንደው ልጄ የምትነግረኝ ነገር እኔ የማላውቀው ነገር ከሆነ እኔ እውነት ራሴን ባጠፋ ይሻለኛል። እኔ እንግዲህ ውድ ተመልካቾቻችን ስለዚህ ልጅም እየደረሰች ነው። ልጅ ከመጣሽ በኋላ ደግሞ እናትም እዚሁ ትቆያለች ከልጅ ጋር እንግዲህ ወደዚህ አካባቢ መዳረሻቸው እንደሆነ እናውቃለን እና እሷ የምትመጣበትን መንገድ እንሞክራለን ማለት ነው። እሷ እንደመጣች አብረን እናገናኛቸዋለን። የተፈጠረው ነገር ፊት ለፊት በማፋጠጥ ወደ እውነቱ እንደርሳለን። ከዛ በተጨማሪ ይሄ ቤት የወንጀለኛ ቤት ነው ተብለን ነበር የተጠቆምነው። ነገር ግን ሌላ ተጨማሪ ወንጀለኞችን አግኝተናል። ወደ እነዛ ሰዎች የሚመሩንም ነገር በደንብ እናታቃለሽ ብዬ አስባለሁ። ነገር ግን አሁን እያመነች አይደለም። ስለዚህ ልጅ ከተናገረች በኋላ ማፈጠጥ ባለብን መልኩ ደግሞ ነገሮችን ለማወጣጣት እንሞክራለን ማለት ነው። እንግዲህ ልጅ እስክትመጣ ድረስ አብራችሁን ቆዩ። ክፉ እናት ገጥሞች ነው ክፉ አሉትሽ መልሽ ብዙ የምናወራቸው ብዙ ነገሮች አሉ። ቆንጆ እናቴ ደህና ነሽ? ውጤነሽ ጠፋብሽኝ እኮ አይደለም። ደህና ነኝ፣ ችግር የለም። ጠፋብኝ እኔ ለስላሳ ልጅ ካሜራማን ካሜራውን አጥፋውና ትንሽ አረጋግተናቸው ነው። አይዟችሁ እሺ። ውድ ተመልካቾቻችን እንግዲህ ያው እናትና ልጅ ተገናኝተው ነበር። በተለይ በዚህ ሁኔታ ስላልነበሩና ትንሽ እናት ማታውቀው ድንጋጤ ውስጥ ስለነበረች ያው የሚያሳዝን ነገር ተፈጥሮ ነበር። አሁን ግን እያንዳንዱን እውነት የምናገኝበት ሰዓት ደርሷል ማለት ነው። ስለዚህ እንግዲህ ያው የኔ እህት ብዙ ነገሮች ተፈጥረው ነበር፣ አንቺ ላይ ብዙ ነገሮች ሆነውብሽ ነበረ። እስቲ የተፈጠረውን ነገር ንገሪኝ። በተለይ እናት ብዙ ነገር ሳወራት ብዙ ነገሮች ነግረኝ ነበረ እና ንገሪኝ እስቲ ምን እንደሆነ። በተለይ ስለ ሁለቱ ሰዎች ያው በዚህ ልክ ስታወሪ አይታሽ አታውቅም ይመስለኛል። በቃ አይታሽ ያለሽበትን ሁኔታ ተረድታ ነው የምትሄደው አይደለ? አዎ ጊዜ የላትም እሷ እንዳለች በጣም ብዙ ኃላፊነቶች አሉባት እና ጊዜ የላትም እኔን ያለሁበትን ነገር እንደዚህ ለመንከባከብ ብቻ የብዙ ነገሮች ችግር ስላለ ከኔ ጋር መቆየት አትችልም። መጀመሪያም በተደጋጋሚ ወንዶቹም እንደዛ አይነት ጥቃት ሊያደርሱብኝ ሲሞክሩ እንዳልኩ አንዱ ላይም ባደረስኩበት ጉዳት እና በጎረቤት ምናምን አማካኝነት ነው ያወቀችው። ያው ቶሎም ሰውም ቀይሪልኝ በብር እንደነበረ እንደምታመጣቸው ስለማቅ ቶሎ ሰው እንድትቀይርልኝ ማድረግ አልችልም ምናምን ራሴን ነው የማውቀው። ምክንያቱም የኔ ኩዮች በዚህ እድሜያቸው ብዙ ነገር እያደረጉ ነው። ጭራሽ በጠባቂ መንቀሳቀሴ ራሱ እኔ ላይ የሚፈጥረው ጫና አለ። ገብተዋል። ስለዚህ በቃ ለእናቴ ያንን ነገር ማስረዳት አልችልም። በጣም እሳቀቃለሁ። በቃ ምን ያህል እያስጨነኳት እንደሆነ ነው ማስበው እኔ። ስለዚህ እኔ ብዙም እንደዚህ አልነግራትም ነበረ ምናምን፣ ግን በቃ ለአንድ ወር ምናምን ያህል ነው በትክክል የተንከባከበችኝ ያመጣሻት ሴት። እንዴት አትነግሪኝም? እኔ ለማንኛውም ይሄው ኃላፊነቱ በሙሉ ላንቺ ነው። አንቺ ላይ በዛ እያልሽ ለእኔ ከተጨነቅሽ አንቺ ነው ልጅሽ። ለእኔ ከተጨነቅሽ እኔ ላንቺ ማልጨነቅበት ምክንያት ምንድን ነው እንዴ? ስንት ሰው ትቀያይራለሽ? ይቅር በቃ ሁሉም ቀርቶንስ ቢሆን አብሬሽ እኔ እኮ ነው ያመጣሁሽ እንጂ አንቺ አላመጣሽኝም እኮ አይደል እንዴ? ሁሉም ቀርቶ እኮ አብሬ መሆን እችላለሁ። እኔ እኮ ስመጣ ንጽት ብለሽ ሳይሽ መቼም ሆኖብኝ ነው ትቼሽ የሚሄደው እኮ። ምን እረጋጋለሁኝ? የተገኘሽበትን እኮ ቦታ ሰማሁኝ እኮ። አልፎ እነሱ ደርሰውልኛል። በቃ እነሱ ደርሰው መላባይልሽ ኖር እኮ ሬሳሽን ነበር ማገኘ። እኔ በሞትኩኝ እኔ ሬሳ በወጣ እንደዛ ትበይ። አሁን እኮ ደህና ነኝ። እኔ እኮ ይኸው ከሰውን ዛሬ ጉሩ ካለ ልብስ ማይሽ በዚህ እንደዚህ አጥንትሽ ወጥቶ እኔ እንደዚህ አክያ አንቺ አጥንትሽ ወይኔ ልጅን እማዬ ተይ በቃ ተይ። አሁን ደህና እኮ ነኝ እኔ እኮ ከማስጨንቅሽ ብዬ እኮ ነው። ልጨነቅ ግዴታ እኮ ነው። ለምንድን ነው ማለት እኔም እኮ ይሰማኛል አስባለሁ እኮ። ቢሆንስ በሽታ ጎርቶሽ ሰው ጎርቶሽ እኔ ጎድቼሽ ህፃን ልጅ ነኝ እንዴ? አድጌያለሁ እኮ አሁን እኮ ትልቅ ሰው እኮ ነኝ። ለምን 10 አትወልጂም? ለእኔ ልጄ ነሽ። በቃ ልጄ ነሽ፣ ለእኔ ልጄ ነሽ። እንኳን ዘመንሽን ይቅርና የተሰጠኝን
ነው በቃ የተሰጠኝ ነው እኮ ታስፈራራኛለች እኮ እሷ ሁሉ ታስፈራራኛለች እንዴት ልንገርሽ ይሄን ሁሉ ጉር ተሸክመሽ ወይኔ ልጅ ከኔ ውጪ ማንንም የለም ወንድም ካንቺ ጋር ይኖር እኔ ብቻ ነኝ ያለሁት ምናምን ነው የምትለኝ ስለምታስፈራራኝ በቃ ምንም መናገር አልችልም አበባዬ ልጅ ምንስ ቢሆን ላንቻር ለንዲ እንደዚህ ነው አሁን ረጋ በሉ በቃ አሁን ነገሮችን ማውራት ነው እንጃ የኔ ጣፋንታ እንጃ የኔ ድል እንጃ እንደው እባክሽን ረጋ በሉ ምንም ቢሆን አሁን እንደዚህ ሆነ በቃ አሁን እንደዚህ አሁን እኔ እንግዲህ ብዙ ነገሮችን ስትይ ነበረ በርግጥ አንድ የተጣረሰ ነገርም ስለሰማው ነው እናት አባትሽ ፊልድ እንዳለ ነው ስትነግሪኝ ነበር አንቺ ደግሞ ለኔ ትናንትና ስናወራ የነበረበት ሰዓት ላይ አባትሽ አይደለም ለኔ መድኃኒት ሊያመጣ ነው ሄደው ፊልድ አይደለም ያልኩት አይደለም ፊልድ ነው ልጄ ፊልድ ነው ቆይ አንዴ እስቲ እሷ የምታወራበትን ነገር ዝም እባክሽ የምን ፊልድማ አንቺ ልጅ ስለሆንሽ ሁሉንም ስለማታውቂው ተይ እስቲ ልጄ ነግራቸዋለሁ ፊልድ ነው ብያቸዋለሁ ፊልድ ስለሆነ ነው እኮ አረ ሁሉንም ነገር እኮ ያውቃሉ እነሱ እኮ ሁሉንም ሊያግዙን እኮ እኔ ነገርሻቸው እኔ አይምሮሽ ደህና እንዲሆን አንቺ ደህና እንድትሆን ይኸውልሽ እባክሽን አሁን ነገሮችን በዚህ ልክ መሆን መቻል የለበትም ንገረኝ አንቺ ትናንትና ብዙ ነገሮችን አውርተን ነበር አይደል ካንቺ ጋርና አባትሽ ላንቺ መድኃኒት እንደሚያመጣ በተለይ ማታውን ወደ አንቺ ጋርም ስመጣ እዚህ ቤት የነበረችው ልጅ ጭምር እናቷ ተጎድታ እንደነበርና እናቷን ለማሳከም ወይ ደግሞ በአባትሽ መንገድ እናቷን እንደምትረዳ ቃል ገብታ እንደነበረ እንጂ እናቴ ገንዘብ ከፍላ እንዳመጣቻት ነው ነው አንቺ መታቂ ነበር እና ነገርም ከሷ አስረድቼሽ ነበር አሁን ደግሞ አንቺ እየነገርሽኝ ያለሽው አባትሽ ላንቺ መድኃኒት ላይ ያመጣና ረጅሙን ጊዜ ያላየሽው ለዛ እንደሆነ ከጠንቋይ ጋር ቅርበት እንዳለው ወይ ደግሞ አንቺን ካሳመመሽ ሰው ጋር ነው አይደለ ነገርም እስቲ እንደዛ ነው መድኃኒት ሊያመጣ ለኔ መድኃኒት አይደለም ምንድነው የተደበቀ ያለው ለምንድነው አይደለም መታያት ቆይ እኔ እኮ አንቺ አይምሮ ስንት አመት ነው ፊልድ የሚወጣው በቃ አይመጣም ይኸውልሽ የሰው መኪና ሰው ሁሉ እኮ ፊልድ ይወጣል የሰው መኪና የኔ አባት ብቻ ነው እንዴ ለአመታት ፊልድ አይደለም ልጅ እባክሽን ስሚኝ ይኸውልሽ የሰው መኪና ስለሆነ የሚይዘው እያራገፈ በዛው ነው የሚወጣው በዛው ቤተሰብ አይደለም እንዴ ሚስት ልጅ አለው ይልክልኝ በእሱ በሚልክልኝ እኮ ነው ለአንቺ እንደፈለግሽ ማለት እንዴ ብሩን ብቻ ነው እንዴ አንቺ የምትፈልጊው ባልሽ አይደል እንዴ ሰውየው ህፃን ልጅ እኮ አይደለም ትሰኛለሽ አይደለም ልጅ እንደዚህ በኃይል አትናገሪኝ እኔ አንቺ ጤነኛ እንድትሆኝልኝ እንዳይረብሽ ገንዘቡን ከላከልኝ እኔ አንቺን እንዳስተካክል ያለውን ነገር በማለት እኔ የሱ እሺ አያየኝም እሺ እንዴት እንደሆንኩ ልጁ ነኛ እንዴት መጥቶ አያየኝም ታዲያ አትፍረጂበት እንደሱ አይደለም ልጄ እንደሱ አይደለም አንቺ እንደምትረጂው አይደለም ምን ማለት ነው እኔ እንደምረዳው አይደለም ልጄ እባክሽን አሁንም እውነቱን ተናገሪ ምንድነው የተደበቀው ማነው እውነቱን የሚናገረው ማነው ያሻለው አንቺ ተረጋጊ እውነቱ ምንድነው ነገሩን እውነቱን ነው ማወቅ ምን ፈልገው ይሄ ነው ልጄ እሱ ፊልድ ነው ከፊልድ ስንት ዓመት ነው ፊልድ የሚወጣው አይደለም ልጄ መድኃኒት ሊያመጣልሽ ነው ማለት ነው ያስፈልጋል አይደለም ይኸውልሽ እሱ ፊልድ ነው እሺ ለምንድነው አይቼው ማላውቀው መምጣት ስለማይችል ነው ፊልድ እኮ አንድ ፊልድ እንኳን ስትሄድ እኮ 3 ወር 4 ወር ይቆያል ረጅም እና ታዲያ በአመታት ደረጃ እሺ 3 ወር 4 ወር በቃ እኔ አትያት ስለሚያማት እባክህ አረፍ ትበል አትረበሽ ብዬው ነው እሱ ሳይ ነው እኔ የሚያመኝ አይደለም ማነው እሺ እውነቱን የሚያውቀው ማነው እኔ እሱ ሳይ ነው የሚያመኝ አይደለም እሺ አባቴ ያለው በቃ እሱን ብቻ ፊልድ እሄዳለሁ እንደውም አባቴ አይደለም እሺ በቃ ችግር አረጋቢ እሺ በቃ አንተም እሷም እውነቱን አትነግሩኝማ እኔ አባቴ ጋር ሄዳለሁ እውነቱን እሺ ረጋቢ አንቺ ረጋቢ መጀመሪያ እሺ አባቴ የት ነው ያለው አባቴ የት ነው ያለው እሺ አባትሽ ለኔ መድኃኒት እንደሚያመጣ አይደል እንደምናውቀው መቼም 8 እና 9 አመት ፊልድ የለም ቆይ እባክሽ 10 11 አመት ፊልድ የለም እንዴት አድርጌ ላስረዳሽ አንቺ እኮ እንደው ልብ ስላላልሽ ነው እንጂ እኮ ያን ያለ አመት ነው እንዴ ከኢትዮጵያ ውጭ የሚወጣው ያንን አይደለም አንቺ ልብ ስላላልሽ ነው እንጂ ያልሽው ያለ አመት አይደለም በቃ እኔ እሄዳለሁ በቃ አይደለም እባክሽ ልጅ እናንተ ያዟት እባካችሁ እናንተ ያዟት እያንዳንዱን እውነት እናገራለሁ ብለሻል ስለዚህ ልጅሽ እንግዲህ እኛ ሰዎች ጋር ያለችው ምን አይነት ነገር እንደደረሰባት በደንብ አይተሻሉ በጣም ተጎድታለች እና አንቺም ደግሞ ብዙ ነገሮችን እንደዋሸሽኝ ነው እየተረዳው ያለው ውሸቱን ታይና ለአንቺም ለልጅሽም ከዛ በተጨማሪ ሰዎችን እየጎዱ ያሉትን ሰዎች በህግ ለመጠየቅ በደንብ የሚያመች ሁኔታ ስላለ ግልጽ አድርገሽ ንገሪኝ እያንዳንዱ ነገር ምንድነው የተፈጠረው በቃ እኔ አሁን እውነቱን እናገራለሁ እኔ የምናገረው እውነት ምንድነው መሰለክ እኔ በቃ እሷ ታማሚ ናት ልጄ ከጊዜ በኋላ ትታማለች እኔ እንዴት አድርጌ ጀምሬልክ እንደምነግር ባላቅም ልጄ ታማሚ ናት ያው አባቷም እሷ ናት ልጃችን አባቷም በቃ የሚያውቀው ሰው አለ ከበፊት ጀምሮ አብሮ አደግ የሆነ ጓደኛው አለው እና ጓደኛው ደግሞ ያው እኔም አምንበት ነበረ እሱ ነው ጓደኛ መሆን ያወኩት እሱ ከነገረኝ ባለቤቴ ከነገረኝ በኋላ ነው ማምነው ጠንቋይ ነው ማለት
ያንቺ ባለቤት ጓደኛ ነው ጠንቋይ? አዎ ጓደኛው ነው። እሺ የባለቤቴ ምን ጓደኛቸው በጣም በጣም ጓደኛ ናቸው። እሺ በጣም የልብ ወዳጅ የሚባሉ ጓደኛ ናቸው። እና እሱ ጋር እየሄድን ነበረ። ከ4 ዓመት በኋላ ልጅ በጣም ስታመምብኝ ለትምህርቷም ለምኗም መድኃኒት ሰጠው። በቃ ሀብታችንም ጥሩ ኑሯችንም ጥሩ ምንም ጥሩ እየሆነ ሲመጣ በቃ ባለን እንኑር። በቃ እኔ ከዚህ በኋላ ምንም እንድታስጨንቀኝ አልፈልግም። እውነታውን ነው የምነግርህ። እንኑር በቃ አልፈልግም ብሎ እሱ ተወው። ከተወው በኋላ ከተወሰነ ጊዜ በኋላ ልጃችን ሌላ ዓለም ውስጥ ገባች። እንግዲህ እናንተ ያገኛችኋት ሰው መፈንከት፣ ሰው መደብደብ፣ ተረጋግታ እኮ ነው ያገኛችኋት። አምጥቼ እዚህኛዋ ቤት አደረግኳትኝ። እዚህኛዋ ቤት ሳረጋት ሰው ቀጥሬላት ነው። ከዛ በኋላ 2 ወንዶች ሲያስቸግሯት አባረርኩኝ። አንድ ሴት አሁን ደግሞ አመጣሁኝ። እንዳልኩ ቀጥሬት አይደለም እሷን እንኳን እውነት ለመናገር ከዚህ በኋላ እኔ ለንሳ እፈልጋለሁ። በቃ አመጣኋትኝ። ቀጠር እንደመቅጠር ሳይሆን እናቷም የዛ ጉዳይ ተሰለባ ናት። የእሷ እናት እንደዚህ አይነት ነገር ታምን ነበረ። ከዛ በኋላ እሷም እንደዚሁ ስትሆንብኝ እሷን በቃ እናትሽን ወደ ሐኪም ቤት እንወስዳለን ብዬ እችን ልጅ ያችኛዋ ልጅ ምን ነበረ የዛችኛ እኔ ጋር ቅድም ያገኛትን የምትለው ወይ ልጅሽን ስጭኝ ወይም አንቺ እስከምጨሻው ቀጥ ነበር የሚላት። እሷ ላለመውጣት አልጋ ላይ ተሽመርምዳ ቀረች። ያለኝ አጋጣሚ ምንድነው እሷንም እንድትከታተላቸው ብዬ ልጅቷን አምጥቼ እዚህ አስቀመጥኩኝ። መፈንከት የለም እንዳየው ግቢ ነው፣ ግቢ ውስጥ ነው። ስለዚህ ምንም ጉዳት ስለማታደርስ እሷን አመጣሁኝ። በቃ ምን ልበል። ከዛ በኋላ እንግዲህ ያንን ሰውዬ አልፈልግም ምናምን ነገር ሲባል ባለቤቴም ሄደ። ባለቤቴም ከዛ በኋላ እሱን ፍለጋ የት እንዳለም አላቅም። ልንገርህ ከኔ ዛሬ ለእሷስ ምን ብዬ ልንገራት? አባትሽ በዚህ አይነት መንገድ ሄዶ ምን ልበል። ስለዚህ መድኃኒት ላይ መጣልሽ ሄደን ያልኳትኝ። እኔ ባለቤቴን ማዘን አልተወጣሁኝም። እኔ በቃ እኔ ያለብኝ ኃላፊነት ከባድ ነው። ባለቤቴን በዚህ በኩል ስል ልጄን በዚህ በኩል እሷን ወደዚህ ስል እሱን ተከትዬ ምን ሆነ ብዬ እንዳለኝ ደግሞ እችን ደግሞ ማን ምን ይበልልኝ? ልጄና የአብራኬ ክፋይ ናት። ምንድን ነው የማደርጋት? ያለኝ አማራጭ የባለቤቴን ዋጥ አድርጌ በተመቸኝ ሰዓት ጉሮሬን እየዘጋው እየመጣው ለልጄ ደግሞ ማጎርሰው በቃ በዚህ በመፍጨረጨራት ነገር ነው። ለልጄ ግን አባትሽ እንደዚህ ነው ብዬ ጠንቋይ ሊፈልግ ሄዶ በቃ በዛው ቀረ ለማለት ድፍረቱ አጥቼ ፊልድ ነው ያልኳትኝ። ማለት ባለቤት ሴት እንዴት አይታወቅም? በህይወት ይኑር ይሙት እንደው አልደወለም ምንም አላለም? ምንም ነገር የለም። እናንተም በአቅማችሁ የምትረዱኝ ነገር ካለ እንግዲህ አግዙኝ፣ እኔም ላግዛችሁ። በቃ እኔም የማውቀው ጉዳይ የለም ስለ ባለቤቴ ምንም ሰምቼ አላውቅም። በጣም ብዙ ጊዜ ሆኖኛል። በቃ በእሷ መካካሻ ብቻዬን የማለቅሰው እሷ ፊት እንኳን አላለቅስም። ምን እንደሆነ እንኳን አላውቅም። እባካችሁ እሱን ምርዱኝ። ልጄን እንኳን በአካል አግኝቻለሁ። እሱን ደግሞ ያለበትን ነገር እባካችሁ አሳውቁኝ። የህግ አካል ነኝ ካላችሁ መላው አይጠፋችሁም። እኔ ሳንዴ በቃ መላው የጠፋኝ ሴት ነኝ፣ የተረገምኩ ሴት ነኝ። እኔ እባክህን እርዳኝ፣ እንደው በእናትህ እንደ ልጄ እሱንም አገናኘኝ፣ ይሙትም ይዳንም አገናኘኝ፣ በቃ አገናኘኝ። ቆይሽ ታዲያ ባለቤትሽ እንደዚህ ከጠፋ በኋላ እንደው የት ነው ብለሽ ለመጠየቅ? ምክንያቱም ያን የልብ ጓደኛውን የተባለውን ጠንቋይ ለማግኘት ነበረ ሄዷል ያልሽው። አዎ እሱን ለማግኘት። አንቺ ያንን ሰው ለማግኘት ሙከራ አላደረግሽም ነበር? በአቅሜ አረኩኝ እንጂ ጨክኛ አላደረኩኝም። እሷን ስለማልተዋት እሷስ ምን ትጉረስ ያልኩ እኮ የምጠብቃት ልጅና እናቷን እኔ ነኝ የማበላቸው እኮ አልኩኝ። እኔ ከሄድኩኝ ደግሞ ምን ይብሉ እስቲ ምን ይሁኑ? አልሄድኩኝም። በአቅሜ ጓደኞች ምናምን እንደዚህ ጠያየኩኝ። ምንም ፍንጭ የለም። ግን ፍንጭ አለመኖር ደግሞ ለልጄ ሮጬ ማብላት አለብኝ፣ ማጉረስ አለብኝ። እሷን ብሎ ደግሞ እዚህ የተቀመጡ ሰዎች አሉ፣ እነሱንም ማብላት አለብኝ። እኔ የአቅሜን በምችላት ነገር ፈልጌ አጥቼዋለሁኝ እንጂ ጨክኜትም አልሄድኩኝም። ይሄ ነው እውነታው። እባክህን አይምሮዬን ሊፈነዳ ነው የለው እንቶይም በእናትህ እባክህን ባሌን ማገኝልኝ። እኔ የእሱንም ሀዘን አልተወጣው። ሞቶ ይሁን ኖሮ ይሁን የማውቀው ጉዳይ የለም። ስለዚህ ልጅሽ ላይ የደረሰባት ጉዳት ምን ነበረ? ከልጅነቷ ጀምሮ ደረሰባት የተባለው? ከልጅነቷ ጀምሮ አልኩኝ። በቃ ከልጅ በፈተና ውስጥ የወጣች ልጅ ናት። እኔ ምን እንደሆነ አላውቅም። ሽባ ትሆናለች፣ ጆሮ አይሰማም፣ መናገር አትችልም፣ ካኳን መቆጣጠርም አትችልም። ብዙ ነገር ነው በቃ ብዙና ይሄ ነው የሆነው ያለው። በቃ ከ3 ዓመቷ በኋላ አልኩኝ፣ ከ3 ዓመት ከሞላት በኋላ በቃ የተሻለ ነገር መድኃኒት ሰጣታለሁ ብሎ ተነስቶ ሄደ አልኩኝ። ተነስቶ ሄደ። ከዛ በኋላ ይዞላት ይመጣ ጀመረ። ይዞላት በሚመጣበት ሰዓት የምትወስደው መድኃኒት በሙሉ እያባባሰ ጭራሽ አይምሮ አንስታ ሰው መደብደብ ሁሉ ጀመረች። እየባሰ ሄደ። ከዛ ባለቤቴ ጋር በቃ እየባሰ ሄደ ይሄ ነገር እንዴት እናድርግ ብለን ቁጭ ብለን
ብዙ ጊዜ ልንፈታው ተመካከረን፣ እየሆነ አይደለም፣ እየባሰ ሲሄድ በቃ ይህን ሰውዬማ ማግኘት አለብኝ መጀመሪያ በቃ እዚህ ከደረስን እንደዚህ አይነት እምነት እንተው ብሎኝ ነበረ። ያንን ነገር እሱ ቂም አድርጓል እንግዲህ ሰውየው እንደሚመስለኝ ከሆነ። ከዛ በኋላ ነው እሱን ፍለጋ ተነስቶ ሄደ። ሰው ያገኛል ማለት ነው። ለባለቤቱም ለጠንቋይም የቅርብ ጓደኛ የሆነ ሁለቱንም ደግሞ የሚያውቅ ማለት ነው። እዛው ቦታ ላይ የሚሄዱ ተገናኝና እባክህን ይሄ ሰውዬ አቂሙብሃል፣ እንዴት ነው የምታደርገው? ኧረ እባካችሁ እኔ እኮ ልጄ እየታመመች መጣች። ልጄ እኮ በፊት ከሚሰጠኝ መድኃኒት እየወሰድኩ እየሰጠዋትኝ ልጄ እየተባበሰባት ሰው ሁሉ እየፈነከተች ጭራሽ ከአይምሮዋ በላይ ሆናለች እና ምንድን ነው የማደርገው ስል አይ በቃ የሆነ መፍትሄ ፈይድ ካለበዛ በልጁ ነው በቀላታለሁ እያለው የነበረው ብሎ አሉት። መጥቶ ነገረኝ። እንዴት ነው የምናደርገው? በቃ ልጃችንን ይተውልን እንጂ እኛ እንደፈለግን ተርበን የምንሩ ያለን የምንጣት ሲጀምር በሱ የመጣ በሱ እንደሚሄድ መጀመሪያ ነበር ማወቅ ያለብን ተባብለን ስንል እሱን ፍለጋ ሊሄድ አለ። ተነስቶ ሄደ። ከዛ በኋላ ድምፁ የለም። በማቆም ሰው አስፈለግኩ ላገኘው አልቻልኩኝም። ከዛ በኋላ ለልጅ ያለኝ አማራጭ ምንድን ነው መድኃኒት ላንቺ ላይ ያመጣ ነው የሄደው ብዬ ማውራት ጀመርኩኝ። በቃ ዋሸዋትኝ እንጂ ምንም ነገር አለ ለዋሻት እንጂ በተግባር ካጠገቧ ነኝ። በቃ ከዛ በኋላ እሱ እባክን አትሂድ እያልኩት እየለመንኩት ነው ሄደው። ድምፁ ጠፋ ይሙት ይዳል። እርሜንም አላወጣው። እርሜን በልኩ ቁጭ ብያለሁ። እንደ ሰው ማልቀሽ ያልወጣው። እባካችሁ የምታውቁ ከሆነ እባካችሁ የህግ አካልን የምትሉ ከሆነ ባለቤቴን አገኙልኝ። ልጄ እንደዚህ አይምሯ ተመልሶ እንዳያችኋት እንደሰማችኋት ታሳዝናለች። እሷም ለእሷ እንኳን ልኑርላት። እባካችሁ ባለቤቴን አገናኙ። እንደው እባክን ልጄን እንደው እባክን እንደ ልጄ እንደው እባክን እንደው የኔ ልጄ ነህ እባክን የእናትን ነገር ታውቀዋለህ። እባክህ ባለቤቴን ፈልግ አገናኝልኝ። እርሜን በልቼ አልቀመጥ እባክን ጌቴ እባክን ልጄ እባክን አልቅሼ የምለምን እንደው የእናትን እንባ ታውቀዋለህ። እኔም ቁርጤን ልወቅ በቃ ቀብር ያለው ልበል እባክን እንደው እንዴት እንደሚለምንም አላውቅም። ልጄ እባክህ እርዳኝ እባክህ እንዴት ነው የሚለመነው? እባክን እቺ ልጅ አታሳዝንም? ለእሷ እንኳን ልኑርላት እባክን የባለቤቴን ምርብ በልቼ የሰው መጠቋቆም የሙኝ አልቅም። ነገ እኮ ህግም አይለቀኝ የት ነው ብለው እኮ መንገላታት አይለቅም። እባክን የሱ ያለበት መጀመሪያ ያለበት የሚባለው ይሄ ጠንቋዩ በየሀገሩ ነው የሚዘራው። ያችን ፍንጭ አውቃለሁ 1-2 ቦታ ያለበትና ከዛ ተመርኩሳችሁ እባክህ በእናንተ በዘዴያችሁ ፈልግልኝ እባክን። አሁን እያልሽኝ ያለሽው ፍንጭ አውቃለሁ ነው አይደል? ያለበትን ቦታ ቢያንስ የምጠቁሚኝ ነገር ይኖራል? የመጀመሪያውን ይሄ ሰውዬ ይሄ ጠንቋዩ በየቦታው ነው የሚሰራው። በየቦታው ስለሆነ የሚሰራው ሁሉንም አላውቅም። በእርግጥ ግን 1-2 ቦታ 3 ቦታ የነበረበትን ስለማቅ ከነዛ እንነሳለን ይጠቅሙናል የምትል ከሆነ ቦታው ድረስ ይዣችሁ ሄዳለሁ። አሁን እኮ ልጄ ትንሽ ተናግራለች። ቤትም ወስዳታለሁ። ደህና ናት። ሰውም አትጎዳም። አልሰጋም። 1 ሳምንትም ቢሆን አብሬያችሁን ከረታለሁ። ልጄ እባክህን እንደው የሰው መጠቋቆም ያሉ እባክህን በቃ ጥቆማ እንግዲህ ከዚህ በላይ አንቺንም እንትን ማለት አልፈልግም። ጥቆማ የምትሰጪን ከሆነ ለእኔ በቂ ነው። ነገሮችን ለማጣራት እንሞክራለን። ውድ ተመልካቾቻችን እንግዲህ እሷንም ከዚህ በላይ ከማቆየት እንግዲህ ልጇንም ባላስፈላጊ መንገድ እኛ ጋር ከማቆየት ነገሮችን ማስተካከል መቻል አለብን ብዬ አስባለሁ። ጥቆማ የምትሰጠን ከሆነ የጠንቋይ የት ነው ያለው፣ ከዛ በተጨማሪ ይህን ሁሉ ሰው በምን አይነት መንገድ ሊጎዳ ቻለ የሚለውን በቻልነው አቅም ለማጣራት እንሞክራለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። አንቺ ግን ተነሽና ወደ ልጅሽ የምትሄጂበትን መንገድ እንትን ልጎን። እሺ እባክሽ ነው። እሺ እንደው ልጄ እባክሽ። እሺ አይዞሽ በቃ